ላይ ነው እንትንም አለ ካልተሳሳትኩኝ ታቦታትም የወጣ ይመስለኛል። ብቻ ምስባክ ላይ ነው ግን ህዝብ አለ እና አንቺ ካልሞትሽላቸው በስተቀር ይህን ታሪኩን ታውቀዋለህ እንግዲህ ካልሞትሽላቸው በስተቀር እኔ አዳምን እና ዘሩን ሞቼ ተሰቃይቼ እንዳዳንኩኝ ካልሞትሽላቸው ለ9999 በሲኦል ያሉትን አሳይቷት አይድኑም ሲላት፣ ኧረ አንድ ጊዜ ብቻ አይደለም ለምን 7 ጊዜ ሳልሞትም ይሄም 7 ጊዜ ምናምን የሚለው ምንም ችግር ግነትን ነው የሚያሳየው ማለት ለመሞት ፈቃደኛ ነኝ ለማለት ያለው እሱ ላይ ችግር የለብኝ። ይሄ ነገር እንዴት ነው ከእግዚአብሔር ቃል አኳያ ጌታ ኢየሱስ ብቻ ነው ለሰው ልጅ የሚሞተው? እንዴት ነው ቅድስት ድንግል ማርያም የምትሞተው? ይሄ ዶግማ አይደለም ከተባለ ህዝቡ እየተማረ ነው እዛ እና ይሄንን እንዴት ነው የምታዩት? ሁለተኛ ደግሞ አሁንም ዜዶ እንግዲህ በተክለ ሃይማኖት የታወቀስ እንትን ነው ለእርሱም ደግሞ አድንላቸዋለሁ የሚልም አለ። እንዴት ታዩታላችሁ? ከነገረ ድነት አኳያ ማን ሆነ ነው ኢየሱስ ብቻውን አዳኝ ነው ብለህ የምትለው ይላል ደግሞ ሰባኪውም። እና ከዚህም የተነሳ ነው ኢየሱስ ብቻ አዳኝ አይደለም ብሎ የሚለው ሄኖክ ይመስለኛል። እንግዲህ በጣም የተወደደ ሰባኪ ነው በቤተ ክርስቲያን፣ በጣም ደስ ይላል። እውነት ለመናገር ደግሞ አንዳንድ ነገሮች ሲናገር ደስ ይላል። ግን እዚህ ላይ ግን ተቃውሟለኝ። ማን ሆነ ነው ብሎ የሚለው ይህ እንዲህ አይነት መዳን እንዳለ ስለሚያውቅ ነው በቤተ ክርስቲያኒቱ። እና እስቲ ለእናንተ እድል እንስጣችሁ። ፈቃደኛ የሆነ ወይም የሚመቸው ሰው መለስ ይችላል። ሰላም ብያለው። አስቼ እንዴት ናችሁ? እንዴት ነህ ዘታው? ሁላችን አለን። ድምጽ ይሰማል? ሜቢ አዶኖ ሌላ ባክግራውንድ ሳውንድ ከገባ አላውቅም። እየነዳ ነው መሰለኝ እንትን እያደረኩ ነው። ግን ችግር የለውም ማውራት እችላለሁ። እናንተን ካረብሻችሁ ማለት ነው። ያው አይ ምንም እንግዲህ ያ እንትን የመኪና ደንቡ ስለሆነ ችግር የለውም። ሂድ። ኦኬ። በቅድሚያው እንግዲህ የፖለቲካው ንጉስ ብያለሁ አንተን ማለት ነው። ሲቀጥል ግን እስቲ እኔ አሁን ሁል ጊዜ እናንተ እንደዚህ አይነት ጥያቄዎችን ሬዝ ታደርጋላችሁ፣ ለኛ ፈጽሞ ጥያቄ ሆኖብን የማያውቁ ነገሮች ማለት ነው። ምክንያቱም መዳን በማን እንደሆነ ኦርቶዶክሳዊ በሙሉ ጠንቅቆ የሚያውቅ ነው። ኢየሱስ ክርስቶስን ሳያምን ድኛለሁ ብሎ የሚናገር አንድም ኦርቶዶክሳዊ አታገኝም ፈጽሞ ማለት ነው። እና በቅድሚያ ግን እናንተን ልጠይቃችሁ እስቲ አሁን እኛ በተደጋጋሚ ምላሾችን ሰጠናል፣ እነዚህም በተመለከቱ ጉዳዮች ማለት ነው። መምህራን ምላሾች ሰጥተዋል፣ ወንድሞች ምላሾችን ሰጥተዋል። ኦሎይስ የምታነሱት እንትን የምታደርጉት ነገር ኢየሱስ ክርስቶስ አንድ ጊዜ ወንድማችን አንድ ጊዜ አልሰማንም አንድ ጊዜ አንድ ጊዜ አይ ኖ አንተ አንድ ጊዜ ጥያቄ ላስቀምጥና ከዛ በኋላ ጠየቀ በፊት ምላሽ አንድ ጊዜ አልኩ እኮ ወንድማችን። ለምን ትቸኩላለህ? አንድም ሰው የለም በእኛ ብለኸኛል። ለምን ትቸኩላለህ? ነፍሳት በማን ሄዳኑት ነገር አይደለም። አትቸኩል። ምላሽ ስጠንና ውይይት ነው አይደለም ዘታውሲ እኔ ግን እኮ እውነቱን እኮ አሰብነ ቡና እየጠጣህ ተረጋግተህ እናውራ ማለት እንችላለን። እኔ አልቸኩልም፣ ችግር የለውም። ዘታውሲ ግን እኮ እውነቱን ነው። ኢየሱስ ክርስቶስ እኮ አስችልህ ኢየሱስ ክርስቶስ ብቻውን አዳኝ ነው ብላችሁ ለኛ ትናገራላችሁ፣ እንትን ትላለች። ኢየሱስ ክርስቶስ ብቻውን አዳኝ ነው ስትሉ ምን ማለታችሁ ነው? አብ አያድንም ማለት ነው? ወልድ አያድንም ማለት ነው? ምን ለማለት ፈልጋችሁ ነው? ኢየሱስ ክርስቶስ ብቻውን መዳን የእግዚአብሔር ስራ ነው። መዳን የእግዚአብሔር ስራ ነው። መዳን የሥላሴ ስራ ነው እያልን ነው። ይኸውልህ ቆይ መዳን ሰው አይሰራው። ኢየሱስ ክርስቶስ ብቻ ስትል አብና መንፈስ ቅዱስ እንዴት አድርገህ ጠየቅ? አንድ ጊዜ ጠየቅ። ሰማው እኮ ጥያቄ ልጨርሳ እኮ ሰምቼ ነው የገባሁት። ጥያቄ ልጨርሳ እኛ በመዳን ዘታውሲ ወይም ካልሆነ ሌላ ሰው ይመልስ። በቃ ጥያቄ ጠይቀናል። ደግሞ ሀሴድ ያለ ትክክል ነበረ። ምክንያቱም ጥያቄን የጠየቅነው ቀጥሎ ከመለስ አኪ አትለማመጥ። ለምን እንደሆነ ልንገር። ማን ነው ሶሪ
ለምን እንደሆነ ልንገርህ። አንድ ቃል ላወጣለት። ኦኬ ራሱን እንዴት ውስጥ ምንትን ውስጥ እንደምከተው ታያለህ። እሺ እንደዚህ መዳን በኢየሱስ ክርስቶስ ብቻ አውጥተህ ታሳየኛለህ። መዳን በኢየሱስ ክርስቶስ ኦኬ አውጣ ቶሎ በል። እሺ ዘታውሴ ግን እንትኑ ናት እንትና እንግዲህ ሪዞርቱ ያንተን ቤት ነው ታውቃለህ። በቃ እና ስለዚህ ጥያቄ አለ። ወንድምነት ራሱ ይጋጫል። ሄዶ ቶ ራሱ ሲጋጫውን ታየዋለህ። እኔ ጥያቄ ልጠይቀው ስለሆነ እሺ እንደዚህ ይላል ዕብራውያን ማነው ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ኦኬ እንደዚህ ይላል መዳን በሌላ በማንም የለም። በሌላ ማለት ምን ማለት ነው? በሌላ በማንም ያለ በሌላ በማንም የለም ማለት በሌላ በማንም የለም ማለት በሌላ በማንም የለም ማለት ነው አይደል? መዳን በሌላ በማንም የለም ማለት በኢየሱስ ክርስቶስ ብቻ ነው ማለት። በቃ የጠየቅኩህን መልስልኝ። የጠየቅኩህን ብቻ ይኸውልህ። ቆይ ዘታውስ መውረድ ፈልገህ ከሆነ ትነግረኛለህ። ራስህ ቀስ ብለህ ውረድ። እኔ አላወርድም። መውረድ ፈልገህ ከሆነ ችግር የለውም። እኔ አሁን ስለ ኢየሱስ አንድ ጊዜ አንዴ የጠየቅኩ ይኸውልህ፣ ሌላ ነገር አልጠየቅኩም። የጠየቅኩ መዳን በሌላ በማንም ማለት አሁን እዚህ ጋር ያድናል ከተባለው ሌላ ማንም የለም ማለት ነው አይደል? እሱም ብቻ እንድትመልስልኝ ነው። እዚህ ጋር ያድናል ተብሎ የተጠቀሰው ማለት ነው። ኦኬ እኔ ምንም አላልኩም። ገና እንመጣለን፣ እናነባዋለን። ኦኬ እንመጣለን፣ እናነባዋለን። ቆይ እኔ የጠየቅኩ ኖ ጥያቄን አድምጠኝ። የኔ ጥያቄ አንድ ጊዜ አንተ ያነሳው መዳን በሌላ ማለት መዳን በሌላ ቆይ መዳን በሌላ በማንም የለም ማለት እዚህ ጋር መዳን በሌላ በማንም የለም ማለት እዚህ ጋር ከተጠቀሰው በዚህ ነው የሚገኘው ከተባለው አካል ውጭ ሌላ የለም ማለት ነው አይደል? ይሄንን አዎ ወይም አይበለኝ። እኔ ጥያቄ ነው የጠየቅኩ አይደለም አንተ ከተናገርከው አንጻር ማለት ነው። መዳን አሁንም ደግሜ ልጠይቅ መዳን በሌላ በማንም የለም ማለት አሁንም መልሼ ልጠይቅ አብና መንፈስ ቅዱስ ልጠይቅ ነው ወንድሜ ዘታውስ ሩሙን አንተን አትበላ አንተን አክብረናል እንደምታውቀው። ስለዚህ አንድ ሄስዲ እችን ይመልስ እችን ማሳይመልስ ቤት ማለት አልገባበትም እዚህ ጋር ማለት እንትን ኢየሱስ ብቻ የሚለውን ኮንቴክስት የ16ኛው ክፍለ ዘመን ኮንቴክስትም የተረዳ አይመስለኝም ወንድማችን። ኧረ ተው ቆይ ይሄንን ይመልስ እንጂ በቃ ቆይ እሱን በኋላ እናብራራለን። ግን አሁን ስለማመንና ስላለማመን ነው ሰውን ኮመንት እያደረገ ያለው። ኮንቴክስቱን አልተረዳችሁም ወንድሞች። መዳን በሌላ የለም መጽሐፍ ቅዱስም ይላል እኮ በግልጽ። ስለዚህ ኮንቴክስቱ አብ መንፈስ ቅዱስ አያድኑም ማለት አይደለም። ኮንቴክስቱ ምንድን ነው የሚለውን ተናግረህ ማለፍ ትችላለህ። እኔ ነው የምትለኝ እንዴ? አይደለም ዘታውስን እንጂ እኮ እሱን እኮ ነው። አሁን እኔ ሲምፕል ጥያቄ እኮ ነው የጠየቁ። ምንም ሲምፕል አይደለም። ኢየሱስ ክርስቶስ ብቻ እችን ሳትፈታ ዘታውስ ዛሬ እችን ሳትፈታ ከኔ ጋር አይተማትም። ለምን መሰለህ? እናንተ በሌላ በማንም የለም በሌላ የለም ትላላችሁ እያልክ ነው የመጣው። የኔ ጥያቄ ደግሞ አንተ ማንን ለማስገባት አረቁ ያስጨርሰኝ። አደረብኝ አንተ ማንን ልታስገባ እንደፈለክ እኔ አላውቅም። አንተ ግን ታውቃለህ። ልትከታቸው ያሰብካቸው ሌላ ስላሉ ማለት ነው። እኔ ደግሞ ያልኩ ምንድን ነው መጽሐፉ መጣና ምን አለ? መዳን በሌላ በማንም የለም አለ። በሌላ በማንም የለም ካለ እዚህ ውስጥ መዳን አለበት ተብሎ ከተጠቀሰው ውጪ የለም ማለት ነው አይደል? ኮርሲያ ምንም ጥያቄ የለውም። ኦኬ ቆንጆ፣ በጣም ቆንጆ። አሁን ኮንቴክስቱን እናነበዋለን ማለት ነው። ኦኬ አሁን ምን ነበረ? ለምንድን ነው ይህንን 12ን የተናገሩት? ኦኬ መጣና እንደዚህ ይላል። በዚያን ጊዜ ጴጥሮስ ለምንድን ነው ቀያፋ ምን ብሎ ጠየቀ? በማን ስም በምን ስልጣን ይህን ታደርጋላችሁ ብሎ ተጠየቁ። ከላይ አይደል? እነርሱም በመካከሉ አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገ መልካም ስራ ይህን በምን እንደዳነ ብንመረምር እናንተ በሰቀላችሁት
እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ ይታወቀ ይሆናል። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ኢየሱስ ክርስቶስ የማዕዘን ራስ የሆነው ኢየሱስ ነው እያለ ነው። ከዛ መዳን በሌላ በማንም የለም፣ መዳን በሌላ በማንም የለም ብሎ ሲል እዚህ ጋር ከኢየሱስ ውጭ ማለቱ ነው አይደለም? ማለት እኔ አሁን እኮ የጠየቅኩህን እኮ አይደለም እየመለስክልኝ። አሁንም ደግሜ እላለሁ እኔ እዚህ ክፍል ላይ ቅሬታ መዳን በሌላ በማንም የለም ማለት ከኢየሱስ ውጭ ይሄ እናንተ የናቃችሁት የማዕዘን ድንጋይ የሆነው ኢየሱስ ክርስቶስ ማለት እናንተ የሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ። አሁን እኛ ይኸውልህ ይህንን የምንረዳበት መረዳት አለ። እኛ መዳን በሌላ በማንም የለም ስንል የምንለው የአብ የወልድ የመንፈስ ቅዱስ ስራ እንደሆነ እናምናለን እኛ። ምክንያቱም ወልድ ሰራው አብ ሰራው አንዴ ልጨርስልህ። ኦኬ ልጨርስልህ። ኦኬ ወልድ የሰራው ስራ ሁሉ በአብ ፍቃድ የተደረገ ስራ ነው። አብ የማያውቀው አብ ባለቤት ያልሆነው ስራ በወልድ አይሰራም። መንፈስ ቅዱስ የሚሰራው ሁሉ በአንድ ፍቃድ ውስጥ ያለ በአብ ውስጥ የሚሰራ ስራ ነው። በአብ ማለት አብ የሚያውቀው ወልድ የሚስማማበት ስራ ነው። እኛ ከፍለን አማኞች አይደለንም። በአንድ ዊል የምናምን፣ በአንድ ፍቃድ የምናምን፣ በአንድ ገዢነት በአንድ እግዚአብሔር የምናምንን፣ በሶስት አካል በግብር የምናምንን። የደህንነት ስራ ላይ ስትመጣ አብ ልጁን ሰጠ፣ ልጅ ራሱን ሰጠ፣ መንፈስ ቅዱስ ያንን ልጅ ያንን የአብን ፈቃድ ገለጠው በእኛ መካከል። በድህነታችን የስላሴ ስራ እጅ እንዳለበት ሁላችንም የስላሴ ስራ እንደሆነ መዳናችን እናምናለን። በመሰቀልና በሞት በኩል ግን ስትመጣ ግን ልጁ ኢየሱስ ክርስቶስ በብቸኝነት ለሰው ልጆች ሁሉ መዳን እንደተሰጠ እናምናለን። ሰው ሁሉ የሚድነው ክርስቶስ አንድ ጊዜ ልጨርስልህ። ምንም የምታውቀው ነገር የለም። ምን አይነቶቹ የምታውቅ መሆኑን አብረን እናያለን። አሁን የምታውቅ መሆኑን ትዕግስት የሚባል የለም። እኛ ሁላችንም ዘግተን ቁጭ ብለን ዝም ብሎ ይከፍታል። ይኸው ሚናስ ቁጭ ብሏል። እሺ አሁን ዘታውስ የምጠይቅ ጥያቄ እኛ ስለ አብ ስለ ወልድ እዚህ ጋር ስለ ወልድ ስናወራ አብና መንፈስ ቅዱስ ኤክስክሉድ ያደረገ አይደለም። ከዚህ በኋላ እሱ ጥያቄ እንዳጠይቀው ምክንያት አሁን መልሰህለታል። ምክንያት እንዳይሰጥ መልሰህለታል። አሁን ጥያቄውን ደግሞ እንዳትገባ ሳልጠይቅ እንዳትገባ። ክሊር የሆነ ጥያቄ ነው የምጠይቀህ። ክሊር የሆነ ጥያቄ አሁን መንፈስ ቅዱስ በቃ አብራራውልን። ማብራሪያን የሰጡት የእኛን አስተምሮ። ስለዚህ እኛ እዚህ ጋር መዳን ብለን ስንል ስላሴንና የስላሴን ስራ ወይም ደግሞ የመንፈስ ቅዱስና አብን ከወልድ ጋር እያወዳደርን አይደለም። ውጣ ከዛ ውስጥ ውጣና ከዛ ውስጥ ስለዚህ ኢየሱስ ውጣና ከዛ ውስጥ አንዴ ዘታውስ ፕሊዝ መዳን በሌላ ትችላለህ። ዘታውስ ዲስከሽናችን አንዴ ዘታውስ እባክህን አትረብሽ እባክህ። መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም ይላል። ለሰዎች የሚሰጥ ሌላ ነገር ስም ይሁን ምክንያት ይሁን ቃል ኪዳን ይሁን፣ ኦኬ ይሄ በደንብ አድርገህ ስማኝ። ቃል ኪዳን ይሁን ስም ይሁን ምክንያት ይሁን የፈለግከውን ነገር ደርድር። በሌላ የሚለው እዛ ውስጥ ይገባል አይገባም? በሌላ ማለት በሌላ ማለት ነው። ሰዎች ከዚህ ከኢየሱስ ክርስቶስ ውጭ አንድ ጊዜ እባክህ፣ ሰዎች ከዚህ ከኢየሱስ ክርስቶስ ውጭ ስለምንድን ነው የሚያወራው? ስለ የትኛው ድህነት ነው የሚያወራው ነው የምልህ። ስለምንድን ነው የሚያወራው እኮ
ስለምንም ድህነት ይሁን እየጠየቅኩ እኮ እንዴት ማለት ስለምንም ድህነት ይሁን ስለምንም ድህነት ይሁን ስጋዊ ፈውስን በተመለከተ ነው ወይስ ዘላለማዊ ህይወትን በተመለከተ ነው? ድህነት ስጋዊ ፈውስንስ ቢሆን እንደውም አንድ ነገር ልንገርህ አይደለም? ይኸውልህ እንደውም አንድ ነገር ልንገርህ አይደለም? ሲፈወሱት ኧረ በስሜ አጋንንት ታስወጣላችሁ ነው ያለው። አስዬ ይኸውልህ እንዴት ቅርቃር ውስጥ እንደገባ ራሱ። በነገራችን ላይ ራስህ በምታመጣው ነገር ነው ቅርቃር ውስጥ የምትገባው። እንደውም አንድ ነገር ልንገርህ፣ የስጋ ፈውስ ይበልጣል፣ የነፍስ ፈውስ ይበልጣል? የስጋ ፈውስ እኮ የትኛው ይበልጣል? ጥያቄን ብቻ መልስልኝ። የትኛው ይበልጣል? የስጋ ወይስ የነፍስ? የትኛው ይበልጣል? የስጋ ፈውስ የነፍስ ድህነት ነው የሚበልጠው አልኩ። ኦኬ፣ በጣም ቆንጆ። የነፍስ ድህነት ነው የሚበልጠው። ኦኬ፣ እዚህ ጋር የተጠቀሰው የስጋ ነው ለማለት ነው አንተ የፈለከው አይደል? አላልኩም እኔ ሽባ ስለነበረ ሽባውን መፈወስ ቀላል ነው፣ በሰዎችም ሊፈወስ ይችላል ልትለኝ ነው አይደል? እኔ አልወጣኝም። ኦኬ በቃ እንደሱ ካልወጣ በየትኛውም ይሁን የነፍስም ይሁን የስጋ ፈውስ ከመዳን በሌላ በማንም የለም በሚለው ውስጥ የስጋም ይሁን የነፍስ ከኢየሱስ ክርስቶስ ውጪ አለ? ማን ከኢየሱስ ክርስቶስ ውጪ ነው አለ? በቃ የለም አይደለም? አሰማው የለም አይደለ? አሰማው በቃ አሁን ያሰማሃል። ከዛ በኋላ ጥያቄው በቃ ጨርሻለሁ እኔ። አስቺ ማን እንደሱ አለ ብሏል? አሁን ያለውን ሰው አሳየው አስቺ እኮ አንተ መዳን በኢየሱስ ክርስቶስ ብቻ ነው ብለህ ስትል እንግዲህ አብና መንፈስ ቅዱስን ኤክስክሉድ አድርጌ አይደለም የምናገረው። ሰውየው ጤነኛ አይደለም። ጤነኛ ነህ ግን ጤነኛ ነህ አይደለም? ኮንቴክስቱ አይደለም። ጤነኛ ነህ ወይ? በጣም ጤነኛ ነኝ። ኦኬ ቆይ ያንተን ባላቀም በጣም ጤነኛ ነኝ። በቃ ወይ ይውረድ በቃ፣ ወይም ዜዶ ወይም አንተ ወይ ይውረድ በቃ። ካልሆነ እንጂ አይደለም ሶታችን እየተበሳጨ ነው። አስቼ እስከ መጨረሻው እናስጨርሰዋለን። ስማኛው ቆይ ዜዶ አንተ አትመልስለት፣ እንዲመልስ አድርገው በቃ። አንተ እየመለስክለት ቆይ። ኧረ አሁን እኔ አልመልስም። እሺ ወንድሜ ዘታውስ መዳን በሌላ በማንም የለም ይላል። እዚህ ቦታ ላይ መዳን በሌላ በማንም የለም የሚለው ምን እያለ ነው ያለው? በሌላ በማንም የለም ማለት ነው። በፍጡር መዳን በፍጡር አይደለም እያለ ነው። በቃ ያ ኦፍ ኮርስ በሌላ በማንም ሊዳን አይችልም። ይሄ ምንም ኦብቪየስ እኮ ነው። ታዲያ ለምንድን ነው እዚህ ጋር ቅድም ያስመጣኝ? ምን ብለህ ነው ወደዚህ የመጣሁት እኔ? መጀመሪያ አላደመጥከኝም እኮ ምን ብዬ እንዳመጣው ብቻ ትላላችሁ ብለን የመጣሁት አይደል? ወደዚህ የመጣሁት ቆይ እኮ እሺ፣ ጥያቄን እንኳን በስርዓት ልጠይቅና ከዛ በኋላ እናንተ ብቻ ትላላችሁ ስላልክ ነው የመጣሁት አይደል? ወደዚህ አድምጠኝ እኮ ወደዛ የመጣሁበትን ምክንያት ላስረዳ። ኦኬ፣ አንዴ ሚዩት አድርገው አስቺዬ። ወደዚህ የመጣሁት ብቻ ስላለ ነው አይደል? ብቻ ስላለ ነው አይደል? ያ ምክንያቱም ያሰማነው እኮ ይሄንን እኮ ነው። እኛ ካሰማነው ተነስቶ ነው እኮ ወደዚህ የመጣው አይደል? እናንተ ብቻ ስለምትሉ ነው አለን አይደለም? አዎ። ስለዚህ እኔ ደግሞ ብቻ የሚለውን ደግሞ ለማሳየት መጣሁ። አሁን የጠየቁ ጥያቄ ከኢየሱስ ክርስቶስ ውጪ ለስጋም ይሁን ለነፍስ መዳኛ አለ? ብቻን መጠቀማችን ስህተት ነው? መልካምሽ አሁን እኔ ክሊር እንዲሆንልኝ የፈለግኩት አንተ መዳን በኢየሱስ ክርስቶስ ብቻ ነው ብለህ ለእኛ ስትነግረን ምን እያልከን ነው? ከማን ጋር አወዳድረው ነው መዳን በኢየሱስ ክርስቶስ ብቻ ነው የምትለው የሚለውን ነገር በሌላ አላመጣው እኮ ነው የመለሰልህ። ኧረ ተው ዘታው ቆይ አንድ ጊዜ አስቼ በእናትህ እሱ አይደለም። ለምንድን ነው አንድ ሰው ብቻ የማያወራው? ከአንድ ሰው ጋር ላወራና አንተ የጠየቅን ጥያቄ አለ። የጠየቅነው ጥያቄ ምንድን ነው? አንተ ማን ሆነ ነው? ይኸው እናሰማንህ እኮ አይደል? አንተ ማን ሆነ ነው ብቻውን ኢየሱስ ክርስቶስ አያድንም የምትለው የሚል አሰማንህ አይደል እንዴ? ከዛ ይሄን አሰምተንህ ለመዳኔ ኢየሱስ ብቻ በቂ ነው። አዎ
ይሄን አሰማን እና ተመለከታቸው እንዴት ለመዳን ኢየሱስ ብቻ ይሄንን አሰምተን እንዴት ነው ምን ትላላችሁ ብለህ ጥያቄ ስንጠየቅ አንተ እናንተን አንድ ጥያቄ ልጠየቃችሁ ብለህ ጥያቄ መጠየቅ ጀመር። ኢየሱስ አዳኝ ነው ብቻውን ስትሉ አብ አያድንም መንፈስ ቅዱስ አያድንም ማለታችሁ ነው ብለህ ጠየቀን። ለዚህ መልስ ለመስጠት ደግሞ የውና ዜዶ ደግሞ ይሄንን አመጣለ። አይ ይሄ ስንል ምን ማለት እንደሆነ ግን በዚህ ውስጥ የአብ ፈቃድ የወልድ ፈቃድ የመንፈስ ቅዱስ ፈቃድ አንድ ነው ብሎ መለሰልህ። ከዛ መሄድ ያለብን ወዴት ነው? መሄድ ያለብን ወደ አንተ ጥያቄ አይደል? ይዘታውሴ አይደለም ይለ እናንተ ስለገባኝ እኮ ነው። ቀጥሎ የምታነሳው ኦኬ፣ ከስላሴ ውጪ ይኸውልህ፣ ከስላሴ ውጪ መዳን የሚገኝበት አለ ሌላ? ኦኬ፣ እንደዚህ እንቀይርልህ። ከስላሴ ውጪ ወይም ደግሞ ኢየሱስ የሚለው በኢየሱስ ነው የሚለው መጽሐፉ። ከኢየሱስ ሌላ መዳን በሌላ በማንም የለም ብሎ ኢየሱስን ያስቀመጠው። እኛ ደግሞ ኢየሱስን ሲያስቀምጥ ኢየሱስ ሲያድን መንፈስ ቅዱስና አብ አዳነ ብለን ነው እኛ መዳን የእግዚአብሔር ስራ ነው ብለን በአንድ አምላክ ስራ የአንድ አምላክ ስራ ነው ብለን ነው የምናምነው። ነጣጥለንም አናኝ ስለየትኛው መዳን ነው የምታወራኝ? ስለፈለከው መዳን ይሁን፣ ስለ ስጋ ይሁን፣ ስለ ነፍስ መዳን ይሁን ከኢየሱስ ክርስቶስ ውጪ አዳኝ የለም። መጽሐፉ ይኸው ያለው። ቆይ መልካም፣ እሺ መልካም። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በጥላቸውና በጨርቃቸው ሲፈውሱ ማለት ነው። እንግዲህ መዳን አንተ ማንም ሌላ ሰው ማንም ሊያድን አይችልም አልክ። ታዲያ ከምን ተነስተው ነው እነሱ ሊፈውሱ የቻሉት ማለት ነው? ቆንጆ። ታዲያ ምን እስካሁን ድረስ ታዲያ ምን አስለፋ? ቀጥታ መዳን ስልቱ ነው ብለው አባተ አራት አይና የሚባሉት አባተ እንዳሉት አይ ብዙ ነው ያለው ወደሚለው አትገባም እንዴ? ወደ ሌላ አትገባ የለ ወደ ሌላ አትገባም እንዴ? ወደ ሱ ምን አስለፋ ታዲያ? እስካሁን ድረስ ወደ ሌላ አትገባ። እኔ ቱ ዘ ፖይንት ነው ጠይቄ አስቼ በቃ ቀጥል እባክህ። ዝም ብሎ ነው የሚያስጨውን እኮ ይኸውልህ። አሁን ይሄንን ቃል ክዶ ነው በደንብ አድርጋችሁ ሰምታችኋል። እስካሁን ድረስ ማንም ካደ የለም። ኦኬ፣ አንድ ጊዜ መዳን በሌላ በማንም የለም ማለት በነ ጴጥሮስ አለ ማለት ነው። እነ ጴጥሮስ እኮ ሲፈውሱ አይተናል እኮ ስጋዊ ፈውስን ሲሰጡ አይተናል እኮ። በማን ያዳኑት? እግዚአብሔር በሰጣቸው ጸጋ ነው። ኢየሱስ ክርስቶስ ሰው ያድናል። እግዚአብሔር በሰው ላይ አድሮ ያድናል። አዎ ይፈውሳል። በሰው ላይ አድሮ አይደለም ሰው ያድናል ወይ ነው ያልኩት። ኢየሱስ እግዚአብሔር አምላክ በሰው ላይ አድሮ ይፈውሳል አልኩ። እነ ቅዱስ ጴጥሮስ ቢፈውሱ በሰው ላይ አድሮ ያድናል። እግዚአብሔር አምላክ ነው። ቆይ ለማዳን ኢየሱስ ብቻ በቂ አይደለም። ለማዳን ተባብሮ ነው የሚያድነው። መልካም። አሁን ወደ ፖይንት የመጣልኝ ማለት ነው። አንተ ኢየሱስ ክርስቶስ ብቻ ነው የሚያድነው ስትል ከፍጡራን ጋር እያወዳደርከው ነው። እኛ ደግሞ ከፍጡራን ጋር አወዳድረን አናቅም። ይሄንንም ማስረጃ አለኝ የምትል ከሆነ ሾው ከፍጡራን ጋር አወዳድረህ እንትን ያልክበት ማለት ነው። ይሄው አሁን ወደ ባለቤቱ እንምጣለን። አሁን ዜድዬ አሁን ይሄንን ቪዲዮ የሰራው እንዳውም ቃልዬ ስለሆነ ቃልዬ ይሄውና አንተ ማይክን አንዴ ዝጋለት ከቃልዬ ጋር ታወራላችሁ። ዘታውሲ ድምጽ ስላለው ነው ብዬ ነው። እሺ ዘታውሲ ዜዶ በጣም አሪፍ ነገር ነው ስታደርግ ነበር፣ ግን ከዘታውሲ ከቃልዬ ጋር ስታወራ አሁን እንደ ዜዶ እንዳትሆን ግን በቃ በቅንነት እሺ። እየገባ ነው አንተ ሁን ብለህ ነው ዜዶን። እንዴት አደራችሁ? ሰላም ብያለሁ ነው። እግዚአብሔር ይመስገን። እንትን ጋዜዶ ጋር ያለውን ሰምቻለሁኝ። በጣም የሆነ የሚጨምር ነገር ኖሮ ሳይሆን በበቂ ሁኔታ መልስ ስለተሰጠ ማለት ነው። የሚጨምር ነገር ኖሮ ሳይሆን ግን እስቲ እኔ የሰራሁበትን ሴንስ ስላስረዳ እዚሁ ልንገርህ። አንተ እየጠየቅ ያለውን ጥያቄና እኔ እየተናገርኩ ያለሁበትን ሴንስ ልንገርህ። እሱ ብቻ ሳይሆን ይሄ መጽሐፍ ቅዱስ በምን ሴንስ እንደሚያስቀምጠው ማለት ነው። የመጀመሪያው መጽሐፍ ቅዱስ መዳን በሌላ ማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና ብሎ ሲናገር እየተናገረ ያለው የማዳን ስልጣን የማን ነው? የማዳን መካከለኝነት የማን ነው ነው። ከፍጡራን ጋር ታወዳድሩት ብላልከው ኦሬዲ የኢየሱስን ስራ ለፍጡራን ሰጥታችኋል ብለን እናምናለን። ለምን? አሁን አስረዳሃለሁ። በደንብ እያየን እንሄዳለን። ነገር ግን ከሰማይ በታች
ለሰዎች መዳኛ የተሰጠ ስም ማን ነው? ዘሚናስ ዘታውስ ሶሪ ዘታውስ ነው። ዘታውስ ከሰማይ በታች ሰዎችን እንዲያድን የተሰጠ ስም የትኛው ስም ነው? ኢየሱስ ክርስቶስ። እሺ ከሰማይ በታች ሰዎችን እንዲያድን የተሰጠ ሌላ ስም አለ ወይስ የለም? ሌላ ስም የለም። እሺ ቅድም በሰዎች አልፎ እንትን ይላል ብለሃል። ያው ዘይት እየቀቡ ፈውሷቸው ምናምን የሚል ቃል ስላለ ማለት ነው። እሱ ቃል የተነገረው ስለምንድን ነው? ስለ ስጋ ፈውስ ነው ወይ ስለ ነፍስ ፈውስ? ነገርኩ እኮ የስጋዊ ፈውስን የትኛውም እንኳን ሾርት ኤንድ ፕሪሳይስ አድርገው የስጋ ፈውስ ነው የመንፈስ ፈውስ ነው? ስጋዊ ፈውስን በተመለከተ ቴንክ ዩ በቃ ይበቃል። እሺ ስጋዊ ፈውሱ የተሰጠው በማስም ነው? በኢየሱስ ክርስቶስ። ሁሉም ነገር የሚሆነው በክርስቶስ ስም ነው ወንድማችን። እሺ ከሰዎቹ ስለፈወሱ ለምሳሌ ጴጥሮስ ስለፈወሰ አዳኝ ተብሎ ተጠርቷል ወይስ አልተጠራም? ተብሎ ተጠርቷል። ዘተወሳል አሎ ይሰማኛል። እኔ ጋር ይሰማል። ያንተ ነው መሰለኝ የሚቆራረጥ መልሷል። ቃልዬ አለ ስልክ እየገባብህ ነው መሰለኝ። አይሰማችሁም? አይ ኧረ አይደለም ኔትወርክ መሰለኝ አይሰማም። አሁን መታል ሂድ አሁን። እሺ ጴጥሮስ አዳኝ ተብሎ ተጠርቷል ወይ? ያ አድኖ አይተነዋል እኮ ጴጥሮስን አድኖ አይተነዋል። ሲፈውሱ አይተናል። ማጠየቀ እሱን ዘታውስ የጠየኩ ጴጥሮስ አዳኝ ተብሎ ተጠርቷል ወይ ነው ያልኩ እኮ። ቅዱሳንን ኢን ጀነራል አዳኝ ብለን ብንጠራቸው በጸጋ ነው እንጂ ማጠየቀ እኔ ጠየቅኩ መጽሐፍ ቅዱስ ላይ ጴጥሮስ አዳኝ ቃል በቃል የለም ወንድሜ። ቴንክ ዩ የለም። ቴንክ ዩ ሶ ማች የለም ጭራሽ እንኳን ጴጥሮስ ማንም የለም። እሺ እንቀጥል። ምንም ኤግዛክት ወርድ ፋላሲ ሳይሆን የለም በቃ ከሌለ የለም ነው። ኢየሱስ አዳኝ ተብሎ ተጠርቷል ወይስ አልተጠራም? ተጠርቷል። ቴንክ ዩ። ስለዚህ በቃ ኢየሱስ ነው አዳኝ የምንልበት ምክንያት እሱ ነው። መዳን በሌላ ማንም የለም ማለትም ይሄው ነው። ቴንክ ዩ ሶ ማች። አሁን ወደ ነፍስ ድነት እንሂድ። ማለት ቆይ ትጠይቃለህ። ቆይ አንዴ ቆይ። እሺ ታውስ ኦኬ ጎይድሽ። እሺ የስጋውን ፈውስ ጨርሰናል። ወደ ነፍስ ፈውስ ደግሞ እንምጣና ወደ ነፍስ ፈውስ ደግሞ እንሂድ። አስቀድሞ ግን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው መዳን በሌላ ማንም የለም የሚለው ቃል አባቶች እንዴት ነው የፈቱት? ዘታውስ ሶሪ ማለት መዳን በሌላ በማንም የሐዋርያት ሥራ 4:12 መዳን የሚፈጸመው በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል እንደሆነ ነው። እንትን የሚል ስለ የትኛው ድነት ነው የሚያወሩት ያሉት? ነገርኩህ እኮ ቅድም እኮ ስጋዊ ፈውስን በተመለከተ ከሆነ በቅዱሳኑ ላይ አድሮ ጌታችን የተለያዩ አይነት ፈውሶችን ይሰጣል፣ እንትን ያደርጋል። የነፍስ ድህነትን በተመለከተ ግን ሊፈጸም የሚችለው በኢየሱስ ክርስቶስ ብቻና ብቻ በሱና በሱ ብቻ ነው። የነፍስ ድህነትን በተመለከተ ማለት ነው። እኔ የጠየቅኩ የነበረው ስለ የትኛው ድነት ነው የሚያወራው ነው ያልኩ። መዳን በሌላ ማንም የለም ሲል ኢን ጀነራል ስለ የትኛውም ድነት ሊሆን ይችላል። አባቶች እንደዛ ነው የፈቱት። ስጋዊ ፈውስን በተመለከተም የነፍስ ድህነትን በተመለከተም አዳኙ እኮ እግዚአብሔር አምላክ ነው። በቅዱሳኑ ላይ አድሮ የሚሰራው እግዚአብሔር አምላክ ነው። ቅዱሳኑ ምክንያት ሊሆኑ የጠየቁ ዘታውስ የጠየቁ የሐዋርያት ሥራ ምዕራፍ 4 ቁጥር 12 የተነገረው ድነት ስለምን አይነት ድነት ነው? ማየት እንችላለን። ክፍሉን አውጥተን ማየት እንችላለን። ክፈት እስቲ።
አንድ አባት ከጠቀስክ በቂ ነው። ስልክ ኦኬ፣ ሌላ ስልክ ያለው ካለ መክፈት ይችላል። እኔ ያነብላችኋለሁ። ቃልዬ ላንብብላችሁ ነኝ። እሱ ምናልባት አይ መጽሐፍ ቅዱስ አይደለም እኮ በአባቶች እንዴት ተተረጎመ ነው ያልኩት። ነገርኩ እኮ ቃልዬ፣ የማውቀውን ነገርኩ። ምን በአባቶች ምን ተብሎ ተተረጎመ አልከኝና የትኛውን አባት ጠቅሰኝ ንገርከኝ። ማለት አሁን መረጃ ማውጣት አልችልም፣ ያለኝ አንድ ስልክ ነው እኮ። እኛ እናውጣለህ እኮ አልኩ። ምን ላይ እናውጣለህ እኮ? ያለኝ አንድ ስልክ ነው አልኩ እኮ። ሌላኛው ስልክ ቤት ነው፣ መረጃ ማውጣት አልችልም። እኔ አወጣልሃለሁኝ። ምን ላይ ላውጣ? በቃል ያላቆማ ምን ብዬ እንትን ልበል? እሺ እንቀጥልሽ። እንደዛ ከሆነ እንቀጥል። ለነፍስ ድህነት ከኢየሱስ በስተቀር ሌላ ሰው ሌላ ፍጡር የሆነ ሰው ለነፍስ ድህነት እሱ ያድናል ተብሎ የተነገረ ሰው አለ? ማንም የለም አልኩ እኮ። ድህነትን በመለከተ የነፍስ ድህነትን በተመለከተ ከእግዚአብሔር ውጪ በሌላ በማንም አይሆንም፣ ሊፈጸም አይችልም። በቃ እኛ እኮ ክርስቶስ ብቻ ያልነው ለዛ ነው። በቃ አለቀ እኮ። ይሄው በቃ ጨረስክ ራስህ። ማን በምንም ሊፈጸም አይችልም፣ አለቀ። እሺ ስለዚህ አይደለም እኮ እናንተ አሁን ይላ አክዩዜሽን ዘታውስ ቆይ አንዴ መች ጠየቅኩ? ጥያቄ ተጠየቅ፣ መልስ የለህም። በቃ መጨረሻው መልስህ ደግሞ ማንም የለም ነው። ቴንክ ዩ ሶ ማች ጨረስን። አሁን አንዴ ቆይ፣ ኧረ በጌታስ አንዴ ቆይ። ምንድነው ጥልቅ የምትለው? አሲ የኔን ቪዲዮ የመጀመሪያውን አባት የኔን ቪዲዮ የመጀመሪያው የነፍስ መዳኛ ማንም የለም ብሏል። የመጀመሪያውን አባት ክፈትለት አንዴ። በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና፣ ስለዚህ ለመዳኔ ኢየሱስ ብቻ በቂ የሆነ ኋላ ነው አይደል? መጽሐፍ ቅዱስ ወደ ኋላ የመጀመሪያው አባት እንግዲህ የእኚህን መምህር ስህተት ለመመልከት መጽሐፍ በዘንድ ከሰማይ በታች የተሰጠ ሌላ ስም የለምና በማለት ሲናገር እንመለከተዋለን። ገና ነው። ስለዚህ ከዚህ የመጽሐፍ ቅዱስ ክፍል ጋር ሐዋርያው ጴጥሮስ ንግግር ጋር አንደኛ ላይ ጋጭ ንግግር እኚህ መምህር እያስተማሩ ከመሆኑ የተነሳ ይህ ወንጌል ማንም የለም። ምክንያቱም ቤተክርስቲያኗ ኦፊሻሊ የምታስተምረው ትምህርት ስለሆነ አሁንም ገና ነው። ወደ ኋላ ነው። ስለዚህ ትንሽ ቀደም በላው ባዶ የሚሆነውና የሚፈርሰው ቀደም ማለት ወደፊት ነው። ወደ ኋላ እያስተማራችሁት ነው። ህዝቡ ወደፊት ገና ስንጀምር ገና ያደረጋችሁ ነው። ከዚህ የተነሳ የሰው ዘር በሙሉ በሚነገርለት ተላቸውና ያዳናቸው ሰዎች አሉ። እንደዚሁም በሲኦል ያሉና ልክ ኢየሱስ ሌሎችን ሞቶ እንዳዳነ አሁንም ቀደም በል የምታድናቸው ልክ ሲጀምር ላድርገው እንዴ? ኦኬ አኮ ይሄን በራህ እሱን ኦኬ። እኔ እኮ ትርጉሙን ያልከኝ መስሎኝ ነበር። እኚህን መምህር የዮሐንስ አፈወርቅን መስሎኝ ነበር። ይሄ ወንድማችን እያለ ያለው ድነት ለማርያም ሲወራ በቃ እኔ ልክፈትለት ነው። ቀጥሏል። ችግር የለውም። እና የሰው ዘር በሙሉ በሚነገርለት ኮንቴክስት አይደለም የሚነገረው። ይጀምራል ቃልዬ ቆይ እና እሷን ቀድሞ በመጠበቅ ቅን ቪዲዮ እየተመለከታችሁ ኮፒ ሊንክ እንድታደርጉት በጌታ ፍቅር ጠይቃችኋለሁ። እስቲ ይህን ቪዲዮ እንመልከት። እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እኚህን መምህር እንደተመለከታችኋቸው በአውደ ምሕረት ላይ ቆመው ይህንን ያስተምራሉ። እሺ ብሮስኪ እኚህ አባት ግን ከአንተ ጋር አይስማሙም። ማርያም ሞታ የምታድናቸው አሉ ይለዋል። ምን ትላለህ? የትኛው ድነት ነው እዚህ ጋር የተገለጸው? ሲቀጥል ደግሞ እነዚህ አሁን ለምሳሌ የተባሉት ነፍሳት ማለት ነው ምን ሆኖ ነበር የሞቱት? ማለት አማኝ ነበሩ? ምን ነበሩ እነዚህ ነፍሳት? አማኝም ይሁኑ አማኝም አይሁኑ በሲኦል ያሉ ነፍሳትን ለማዳን ማርያም ተሞታለች እያሉህ ነው። መጽሐፍ ቅዱስ አይኑ አንተ ጋር አይስማሙ። በመጀመሪያ ደረጃ ካንተ ጋር አይስማሙ። ዘታውስ ቆይ ልጨርስልህ። እሺ ልጨርስልህ ነው። አታፍነኝ። ሐሳቤን ልግለጽ። አቤት ብቻ ማውራት ከፈለክ ብቻ ማውራት ትችላለህ። ወይ
በመሀል ልገባ አይደለም ቃሌ። አቤት አልተበሳጨውም እንትን አለ ቃሌ በመሀል ልገባ አይደለም፣ ግን ዘታውስ ከሲኦል ማውጣት እኮ እንደው ይበልጥ ከባድ አይመስልም? እግዚአብሔር ወደ ሲኦል ያወርዳል ያለች አይመስልም እኮ እግዚአብሔር አምላክን ስለማታምን እኮ ነው። እግዚአብሔር አምላክ ወደ ሲኦል ያወርዳል ከሲኦልም ያወጣል። ግድ የለም ቆይ ቅዱሳኑ ቃል ኪዳን ይገባላቸው ዘታውስ ምንድነው የምታወራው እንጂ በራሳችሁ ነገር ተረጋጋ። ምን ገና ረጋ በል ጥልቅ አትበል ነው ያልኩህ። እኔ ጥልቅ ስትደስ አንተ ነህ እንጂ ጥልቅ እያልክ ነው። ሚውት አድርግ እንዴ! ኧረ ተረጋጋ ወዳጅ። እንዴ ሚውት አድርግ እንዴ! እኮ ለምትቆጣኛለህ ታዲያ? እሱ ይያወራል። ሚውት አድርግ እንዴ! እቆጣለሁ፣ ቀላል እቆጣለሁ እንዴ? ወር ሚውት አድርግ። ኧረ ልጆችን ተቆጣ እዛ ሄደህ እንዴ! ሚውት አድርግ ዘታውስ። ኧረ እንዴ ምን ነክቶ ነው? ኖ አይደለም እንዴ! ሪስፔክት ማለት አይደለም። አይ አንተ የገባበት ስለሆነ ነው። አንተ ደግሞ ልክ እንደሌላው ጊዜ በደንብ እንዴት አንተ ጨዋ ልጅ አዎ፣ አሴ ከኔ ጋር ይጨርስ። ከኔ ጋር ይጨርስ። እንዳከፍት ሚውት እስከኔ እስከምጨርስ እንደው የተጠየቀው ጥያቄ የራስ አባት ተላተመው። የተጠየቀው ጥያቄ የነፍስ መዳን በማንም የለም ማለት ከኢየሱስ ሌላ። ኦኬ። የተጠየቀው ጥያቄ ደግሞ እኛ አባት ግን ሰዎችን ከሲኦል እንድታድን ማርያም እንደምትሞት እየተናገሩ ነው ያሉት። ሞታለች ከሰዎችን ከሲኦል ለማዳን እያሉ ነው ያሉት። ጌታ ኢየሱስ ራሱ ሞተሽ አድኛቸው እኔ ሞቼን ያዳንኳቸው ብሏል ከሲኦል እያሉ ይኸው ስለ ነፍስ መዳን እየተናገሩ ነው። መጽሐፍ ቅዱሳዊ ነው ወይስ አይደለም ነው የተባልከው? ይሄን መልስ ቀጥታ። መልካምሽ ቃል ኪዳኑን የሰጣት ማን ነው? ማንም ይስጣት ከሲኦል ሰዎችን ማዳን ሞቶ ማዳን ትችላለች አይደለም? ማንም ይስጣት እንድትለኝ አይደለም መጽሐፉ የሚናገረው ክሊርሊ መነጋገር ቃልዬ ያልገባባችሁም ግን ማስረጃ ቃል ኪዳን የሰጣትን ቦታ ማስረጃ ዜድ ችግር የለውም እንትን እዛ ላይ ይመጣል። አሁን መውጣት ስለሆነ የሚፈልገው በዚህ ምክንያት መውጣት ስለሆነ የሚፈልገው ከኔ ጋር ብቻ ያውራ እንዴ። ኦኬ አሁን አጣብቂኝ ውስጥ ስለተገባ ማለት ነው። ቃል ኪዳኑን ማንም ይስጣት በተሰጠ ቃል ኪዳን እንደ ፍጡር በተሰጠ ቃል ኪዳን ከሲኦል ሰዎችን ማዳን ይቻላል ወይ ነው ያልኩት። ስለዚህ ይሄኛው መልስ መጽሐፍ ቅዱሳዊ ማስረጃ ይዘን ባለቤት ማን ነው? ቃል ኪዳኑን የሰጠው የቃል ኪዳኑ ባለቤት ማን ነው? ይሄንን የጠየቅኩን ጥያቄ መልስ መጀመሪያ። ችግር የለውም እሺ። እኔ እንደው የት እንደምትሄድ ማየት ስለምፈልግ ልመልስልህ። እዚህ ቦታ ላይ ቃል ኪዳኑን ሰጠ የተባለው እግዚአብሔር ነው፣ ክርስቶስ ነው ቃል ኪዳኑን ሰጠ የተባለው። ሰዎች በጣም ቴንኪው። ኦኬ ቆይ ሰዎች ከእግዚአብሔር ቃል ኪዳን ተቀብለው በእነሱ ሞት ከሲኦል ሰዎችን ያወጣሉ ወይ? መጽሐፍ ቅዱሳዊ ነው ወይ ነው የተባለው። መጽሐፍ ቅዱሳዊ ነው ካልክ አዎ ነው ትልና ማስረጃ ታመጣለህ። አንድ እኮ የተሳሳትከው ነገር እኛ መጽሐፍ ቅዱስን ብቻ አይደለም እኮ እንትን የምናደርገው። ስለዚህ መጽሐፍ ቅዱስ ላይ የለም፣ በቃ አለቀ። ቴንኪው ሶ እሱ ያንተ ድምዳሜ ነው። እሱ ያንተ ድምዳሜ ነው አልኩህ እኮ። ችግር የለውም። አሁን አንተ ትደመድምልኝ የለ እንዴ? አሁን ትደመድምልኝ የሆነ ነገር አንተን አትበላ። አትሳደብ። ረጋ በል አትሳደብ። በቃ ቴንኪው በጣም ቀጥሉ እናንተ። ቀጣዩን ጥያቄ ደግሞ እንጠይቅህ እንጂ ወዴት ነው የምትሄደው? ልትወጣ ፈልገህ እንደዚህ የሆንክ እንዳለህ እናውቃለን። አዎ ወጣ እንደዚህ ጉሮሮህ ላይ ሲቆም ማለት ነው። መጽሐፍ ቅዱስ ላይ የለም። ያንተን የተረት መጽሐፍት እቺ ልበልና ሰጣቸዋል። ያንተን የተረት መጽሐፍት ደግሞ አናምንም። ለምን? ከመጽሐፍ ቅዱስ በተቃራኒ ስለሆነ ማለት ነው። ኦኬ ራስህ ከኢየሱስ ሌላ መዳኛ የለም ብለህ ስትጨርስ እዚህ ከኛ የተማርከው ነው፣ ከፕሮቴስታንቱ የተማርከው፣ ከአባቶች የተማርከው ደግሞ ሌላ ከአባቶች የተማርከው ተረት ተረት ነው እናውቃለን። ምን አይነት ተረት ተረት? ይኸው አንቺ ሞተሽ ከሲኦል አድኛቸው የሚል ኪዳን ተገብቶላታል የሚል እልል ያለ ተረት ተረት ነው የተማርከው። ስለዚህ መዳን በኢየሱስ ብቻ ነው የሚለውን ከኢየሱስ ሌላ ነፍስ የሚያድን የለም የሚለውን አንተ ከንት የተማርከው ራሱ ከኛ ነው። ኦኬ ከኛ ነው የተማርከው። ስለዚህ ይህንን ከክፍል ይዘህ ኢየሱስ ብቻን ወይም ክርስቶስ ብቻን ባትቃወም ይገርመናል። ሞተሽ አድኛቸው እያለ ያለው የነፍስ ድነትን ነው እንጂ በምንም አይነት ሁኔታ የስጋ ምናምን አይደለም። ተመለስክ እንኳን ተመለስክ። ከተመለስክ አሁን መልስ፣ አሁን መልስ። ለማርያም ይሄ ኪዳን የተገባው ከምን ላይ ነው? የት ላይ ነው ይሄ ኪዳን የሚገኘው? ለማርያም የተገባ ኪዳን ለቅዱሳን እኮ ቃል ኪዳን አለው እኮ እግዚአብሔር አምላክ ማለት ነው። ቃሉ የማይታጠፍ ነው። ለቅዱሳኑ በአንድም በሌላ መንገድ
እንድናከብራቸው እንትን እንድንላቸው ያዛል መጽሐፍ ቅዱስ ማለት ነውና ማስረጃ የቅዱሳኑን ክብር በተመለከተ ነው። ስለ ቅዱሳን በጭራሽ እንደዚህ አይነት ኪዳን እንደሰጠ እግዚአብሔር ማስረጃ ከመጽሐፍ ቅዱስ እንዴት ማለት ኪዳን እኮ ቃል ኪዳን የለውም። ከቅዱሳኑ ጋር ሰዎችን ከሲኦል የሚያድኑበት ኪዳን እንደተሰጣቸው ከመጽሐፍ ቅዱስ ማስረጃ አምጣ። አዳኙ ማን ነው? ቆይ በራሳቸው ኃይል ነው እንደሚያድኑት ቅዱሳን? ማጠየቀ ከመጽሐፍ ቅዱስ ለነሱ ከሲኦል የማውጣት በሞት ከሲኦል የማውጣት ኪዳን እንደተሰጣቸው ማስረጃ አምጣ ነው ያልኩ። ኦኬ መልካም እሺ፣ እኔ ላስረዳ ይሄንን ማለት ነው። አንድ ሚዩት አድርግልኝ ላስረዳ። መጽሐፍ ቅዱስ እንደሚነግረን እግዚአብሔር አምላክ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል፣ ይገላል፣ ያድናልም ይላል። እንግዲህ በቅዱሳኑ ላይ አድሮ የሚሰራው እግዚአብሔር አምላክ ነው። ከሲኦልም እንዲያወጡ ስልጣን የሰጣቸው ቃል ኪዳንን የገባላቸው እግዚአብሔር አምላክ ነው። ወደ ሲኦል የወረዱ ነፍሳትን ከሲኦል ማውጣት የሚችለው እግዚአብሔር አምላክና እግዚአብሔር አምላክ ብቻ ነው። ስለዚህ ቃል ኪዳን ለቅዱሳኑ በገባላቸው ቃል ኪዳን በተሰጣቸው ስልጣን ቅዱሳን ደግሞ ከሲኦል ያወጡናል ማለት ነው እንጂ ራሳቸው ጠቀስኩልህ እኮ እግዚአብሔር አምላክ ወደ ሲኦል እንደሚያወጣ ተጠቅም እንዴ ማን ወደ ሲኦል እግዚአብሔርን አይደለም ያጠየቁ። እኔ ሰው እነሱ በተሰጣቸው ኪዳን ከሲኦል እንደሚያወጡ ማስረጃ አምጣ ነው ያልኩ። ማጠየቀ የጠየቁን አስተውሰኝ። ቅዱሳን በራሳቸው የሚያደርጉት ነገር የለም። ዘተውስ የጠየቁን አስተውሰኝ እስቲ። ለቅዱሳኑ እግዚአብሔር አምላክ ቃል ኪዳን እንደገባላቸው ከመጽሐፍ ቅዱስ ማስረጃ ነው ያልኩ አይደል? ከሲኦል የሚያወጡበት በሞታቸው ለዛውም ከሲኦል የሚያወጡበት ቃል ኪዳን እንደገባላቸው መጽሐፍ ቅዱስ ማስረጃ ስጠን ያልኩ። ከሲኦል ቢያወጡ በማን ነው ከሲኦል የሚያወጡት? ምን አገባኝ እኔ እሱኛው እኔ ጠየቅኩ መጽሐፍ ቅዱሳዊ ማስረጃ ነው። ካላገባ ታዲያ ለምን ትጠይቀኛለህ ወዳጄ? እኔ አንተ የጠየቅኩ እንድትመልስ እንጂ ያንተ ጥያቄውን የማትመልስበት መንገድ አያገባኝም ነው ያልኩ። እኔ የጠየቅኩ ጥያቄ መጽሐፍ ቅዱሳዊ ማስረጃ አምጣ ነው። የጠየቅኩን ስትመልስ ያገባኛል፣ የጠየቅኩን ካልመለስ አያገባኝም። ስለ አበበ እየተጠየቅ ስለ ከበደ አትመልስም። እኔ የጠየቅኩ መጽሐፍ ቅዱሳዊ ማስረጃ የጠየቅኩ ራሱ እነሱ በተሰጣቸው ኪዳን ከሲኦል እንደሚያወጡ ነው። አለቀ። ስለዚህ መጽሐፍ ቅዱስ ጥቅስ ጥቀስልኝ። አሁን ምንም ካንተ ምንም የምፈልገው ነገር የለም። ጥቅስ ጥቀስ ነው ያለው። ኦኬ ልጥቀስልህ እንግዲህ ጥቅስ አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 ላይ በግልጽ ነው እንግዲህ የተናገርኩት ማለት ነው። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። ይሄ አስመራ ያዝልኝ ይሄንን ጥቅስ ማለት ነው። እግዚአብሔር ነው ወደ ሲኦል ማውጣት። እዚህ ጋር የቅዱሳኑ ኪዳን አንድ ሐሳቤን ልግለጽ እንጂ ምንድነው ሐሳብ የምትገልጸው? ጥቅስ ነው የጠየቅኩ ጠቀስክ። ምንድነው ሐሳብ የምትገልጸው? ምን ጠይቄ ነው ሐሳብ የምትገልጸው? ጥቅስ ጥቀስ ነው አይደለም። ስለዚህ አረጋጋውና ቆይ አንዴ ስማ። የጠየቅኩ ጥቅስ ጥቀስ ነው አለቀ። ሌላ ነገር ሐሳብ ስትበል አላልኩ። ያልተጠየቅኩ ነው የሚመልሰው። አሁን እግዚአብሔር ወደ ሲኦል ያወርዳል ያወጣል ያልከውን ሐሳብ ይዘህ ይሄ ለቅዱሳን የተሰጠን ኪዳን የሚናገር ነው ወይ? ቀጣዩ ጥያቄ ይሄ ነው ወይም አይደለም ብለህ መልስ። ያ የሚናገር ነው። እሺ ይሄንን ጥቅስ ለቅዱሳን ኪዳን ስለመስጠት የተነገረ ነው ብሎ የተናገረ ወይም ደግሞ ያስተማረበት ማለት ነው። ይሄው መጽሐፍ ቅዱስ ይናገራል እኮ ወዳጅ። እሱ ስለ ቅዱሳን አይደለም የሚናገረው፣ ግን ለቅዱሳን ይሄ ኪዳን መሰጠቱን የሚያሳይ ነው ብሎ የተናገረው ማን ነው? ኪዳን ማለት ምን ማለት ነው ላንተ? እኔ የጠየኩ ሌላ ነው። የጠየኩ ኪዳን ለቅዱሳን ስለመሰጠቱ ነው ይሄ ክፍል የሚናገረው ብሎ የነገረህ ማን ነው? ስለዚህ ጥያቄውን በቀጥታ መልስልኝ እባክህ እንደው በጌታ። ኪዳን ማለት ምን ማለት ነው? ኪዳን ማለት ትርጉም የምትጠይቀኝ መልሰህ እኔን ትጠይቀኛለህ እንዴ? አንተ እኮ ነው ጥቅሱን ያመጣው። እኔው ላብራራልህ ያመጣኸውን ጥቅስ እኮ አብራራውኝ እኮ ወንድማችን፣ ጥቅሱን እኮ አብራራ። እኔ የጠየኩ አብራራ ታብራራ ምናምን። እኔ የጠየኩ ጥያቄ ይህንን ክፍል ለቅዱሳን ኪዳን ስለመስጠት ነው የሚናገረው። ስለዚህ የመጽሐፍ ቅዱስ ነው አይደል? የመጽሐፍ ቅዱስ ነውነት ዲና ክርስቲያን አባት የትኛው ነው ነው ያልኩ እኮ። የመጽሐፍ ቅዱስን እውነት ዲና እያደረግ ሌላ ለምንድን ነው? ቴንክ ዩ። ሶሎ ስክሪፕቹራ ማለት ይሄ ነው። ዛሬ ሶሎ ስክሪፕቹራ እያገኘ ነው። ዜድ አንዴ ዜድ የምትችል ከሆነ ክፍሉን ክፈትልንና በቃ ማስረጃ የለም። ከአባቶች ከምንም መምጣት አይችልም። ይሄ ስለ ኪዳን አይናገርምና ማለት ነው።
ዜድ ካለ ክፍሉን ክፈትልን አንዴ። ዜድ ቁጭ ብሎ በርገር ቢበላበት ቦታ ነው ያያት ወንበር። እሺ አሁን ክፍሉን ተመልከት እና ዘታውስ ኖ እሱን አይደለም፣ አንደኛ ሳሙኤል ላይ ያለው ነው። ጥቅሱን ንገረውና ይወጣል። ዘታውስ ምን አልከኝ? ጥቅሱን ንገረውና ይወጣል። አይ እግዚአብሔር ይገላል የሚለው ነው። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 ላይ ሚውት ነገን ዜዲ። እሺ እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞ ከፍ ያደርጋል ይላል 6 እና 7። አሁን እዚህ የተነገረ የተከፈተልህ ክፍል ላይ ምንድን ነው ስለ ኪዳን ይናገራል ያልከው? የትኛው ቦታ ነው? ለቅዱሳን የሰጠ ኪዳን ይናገራል ያልከው? በቅዱሳን ላይ አብሮ የሚሰራው ማለት ይሄን ቁጥር ያዝና አብራራለን። ኦኬ መልካም። እሺ ትጠይቀኛለህ? እዚህ ጋር አድምጠኝ ወንድማችን አንዴ። እንግዲህ ወደ ሲኦል የሚያወርደው ከሲኦል የሚያወጣው እግዚአብሔር አምላክ እንደሆነ እዚህ ጋር በግልጽ አማርኛ ያስቀምጠዋል መጽሐፍ ቅዱስ ማለት ነው። ሶ በቅዱሳኑ ላይ አድሮ የሚሰራው ደግሞ እግዚአብሔር አምላክ ነው። በቅዱሳኑ ላይ አድሮ የሚሰራው ማን ነው? እግዚአብሔር አምላክ ነው። ሶ እሱ የወደደውን እሱ የፈቀደውን ለቅዱሳኑ ቃል ኪዳን ይሰጣል። ይሄ ምንም የሚያጠያይቅ ነገር አለ። ቃል ኪዳን ይሰጣል። ይሄ ክፍል ይሄ ክፍል ስለ ቅዱሳኑ የሚያወራው የትኛው ጥቅስ ላይ ነው? ስለ ቅዱሳኑ የሚያወራው ማለት ለቅዱሳን ስለተሰጠ ኪዳን የቱ ጋር ነው የሚያወራው? ይሄ ክፍል ነገርኩህ እኮ ኪዳን ማለት እኮ ውል ማለት ነው አይደል? በእግዚአብሔርና በቅዱሳኑ መካከል የሚደረግ ውል ነው አይደል? እኮ ይሄ ክፍል የቱ ጋር ነው ስለዛ ውል የሚያወራው ነው ያልኩህ። እኔ ደግሞ ስለ ውል ያወራል አሁን ይሄ ክፍል። ኦኬ አንተ ቃል በቃል ኪዳን የሚለውን ነው የፈለከው? ምን ቃል በቃል ነው? ሐሳቡም የለም ነው እንጂ የቱ ጋር ነው ስለ ውል ስለ ኪዳን የሚያወራው? የቱ ጋር ነው? አስረዳውኝ እኮ የለ። ይሄንን ጥቅስ ያመጣውበት ዋና ምክንያት ምንድነው? ወደ ሲኦል የሚያወርደው ከሲኦል የሚያወጣው እግዚአብሔር አምላክ ነው። ቅዱሳኑ እኔ ጠየቅኩ ደግሞ ስለ ቅዱሳኑ ውል የሚያወራ ነገር እዚህ ጥቅስ ላይ የታለን ያልኩ የታል? ኦኬ ዕብራውያን ምዕራፍ 6 ከቁጥር 10 ኧረ እዚህ ጥቅስ ላይ ቆምና አውራ መጀመሪያ እንዴ እኮ አወራውኝ እኮ ምን እኮ እዚህ ጥቅስ ላይ አሁን ስለ ቅዱሳን ስለተሰጠ ኪዳን ይናገራል ወይስ አይናገርም? የቱ ጋር ነው ለቅዱሳን ስለተሰጠ ኪዳን የሚናገረው? ስለ እግዚአብሔር ኃይል ሳይሆን የጠየቅን ለቅዱሳን ስለተሰጠ ኪዳን ነው። እግዚአብሔር ኃይል የለውም ማለት እንደኛ በቅዱሳኑ ላይ የሚገለጠው እግዚአብሔር ኃይል ነው። እኔ ጠየቅኩ ግን እግዚአብሔር እግዚአብሔር ራሱ ሰዎችን ከሲኦል ለማውጣት ለቅዱሳን ኪዳን ይገባል የሚለውን ነገር ነው የጠየቁ። እኔ እግዚአብሔር ኃይል አለው የለውም የሚለውን አልጠየቅኩም። ይሄ ክፍል ደግሞ ስለዛ ነገር አይናገርም። የቱ ጋር ነው ይናገራል ካልክ እዚህ ክፍል ላይ እዚሁ ክፍል ላይ እንቆምና የቱ ጋር ነው ስለ ኪዳን የሚያወራው? እዚህ ጋር ለቅዱሳን ስለተሰጠ ኪዳን ውል የሚያወራው የቱ ጋር ነው? ኦኬ ስለ ውል ኦር ኪዳን ከፈለክ ደግሞ ዕብራውያን ምዕራፍ 6 ከቁጥር 10 ስለዚህ እዚህ ክፍል ላይ የለም። በቃ ደምድመን እንሂድ። ዕብራውያን 6:10 አይ እኮ አንዴ ደምድመን እንሂድ። ከዛ ዕብራውያን 6 ላይ ደግሞ ታወጣለህ። አንደኛ አልደመድመም። እኔ እኮ የለም በአንድ ጥቅስ ላይ እና እንደው እንዲህ ከጥቅስ ታሯርጠን ነው እንዴ? አንዴ ዘተውስ አንዴ እንዴ እንትን እያወቅህ እንጂ የመጀመሪያው ነገር እንትን የባልቴት ወሬ አልፈልግም እኮ አትስደበኝ፣ ክርስቲያን ነኝ አይደል? አንተ እየተሳደብክ ረጋ በል። አሁንም ቆይ እንዴ የሰጠህን ጥቅስ በአባቶችም ይሁን በራሱ በጥቅሱ መሰረት ለቅዱሳን ስለተሰጠ ኪዳን አይናገርም። የለም እዚህ ክፍል ላይ ቻው የለም በሉ እስቲ ወንድሞች የለም። እሺ አሁን ዕብራውያን 6 ላይ ደግሞ ቃሉሻ ዕብራውያን 6 ላይ ደግሞ እንሄድለታለን። ቃልዬ እንሄድለታለን። የፈለገውን እንትን አድርግና የፈለገውን ጥቅስ ይጥቀስና
ዕብራውያን 6 ላይ ወንድምነት ጥቀስለት ያብራራ። የሚጠቅሰውን ጥቅስ ያብራራ። ዶክተር አንዴ ዶክተር አንዴ ሚዩት አድርጎ እኔ ልዝጋለት አላወቀም። እሺ ዘታውስዬ እኔ ወደ ዕብራውያን 6 አንተ አትጠይቀኝ። እኔ ከሱ ጋር ቀጥላለሁ። አንተ ወደዛ እየጠየኩ አይደለም። ወደ ዕብራውያን ምዕራፍ 6 እኮ ምዕራፍ 6 ላይ እየሄድኩልህ ነው። ወደዛ ሄዳለሁ። እዚህ ላይ ግን የለም አይደል? ከሱ ጋር ቀጥላለሁ። ካንተ ጋር ላወራም አልኩ አለ። የለም እዚህ ላይ የለም አይደል? ኖ አንተ ካንተ ጋር ላወራም ከሱ ጋር ቀጥላለሁ አልኩ። ዜድ የለም እኮ በቃ ከሌለ ምንም መጠየቅም አያስፈልግም። የለም ስለሌለ ነው ሌላ ጥቅስ ጋር እየሄደ ያለው። በቃ እሺ እንቀጥል። ዕብራውያን ስንት አልከኝ? ስንት ላይ ላውጣለሁ? ዕብራውያን 6:10 ዕብራውያን 6:10 እሺ እንግዲህ አሁን ልናገኝ ነው ማለት ነው። እሺ ተሰጣቸው። እሺ እንደዚህ ይላል ዕብራውያን 6:10 እግዚአብሔር ቅዱሳንን ስላገለግላችሁ እስከ አሁን ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ ሰው አመፀኛ አይደለም። ያ ስለዚህ የቅዱሳኑን ፍቅር የማይረሳ ያደረጉትን ተጋድሎ የማይዘነጋ ነው አይደል? ሶ የማይዘነጋ ማለት ምን ማለት ነው? እዚህ ጋር ወንድማችን የቅዱሳኑን አይልም። በመጀመሪያ በቃ ደህና ደሩ እንትን ያደርግ ችግር የለውም። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። እሺ ምን ማለት ነው? ኪዳን ይገባላችኋል ከሲኦል የምታወጡበት ማለት ነው አይደለም? ወረደ እንዴ? ወረደ ቃሌ መግባት አልነበረብኝም። ምክንያት አገኘ ፈልጎ ምክንያት አገኘ። ጌታን ስማኔ እኮ ማንበብ አቃተኝ። መጨረሻ ላይ እኮ አይለ ኢየሱስ ገብቷል። አይሌ ደግሞ እንዴን ጥያቄ አልጠይቀውም። በእውነት ማንበብ አቃተኝ እኮ። ዘታወሴ ዛሬ ትንሽ በስጠት ብላል። ግድ የለም ቤተሰባችን መበሳጨት ሳይሆን ቤተሰባችን ነው አይደለም። አስችልህ መበሳጨት ሳይሆን ከሱ ጋር እያወራው ነው አይደለም። ይሄም ይገባል። ኤቭሪባዲ የሆነ ነገር ችግር የለውም ነው። በቃ ማንም ሰው አይገባበት። በቃ ማንም ሰው አይገባበትም። እንደገና ደግሞ ጥቅስ ለምሳሌ ዕብራውያንን ከጠቀሰ 1 ደቂቃ የማብራሪያ ትሰጠዋለህ። ሂድ። እሺ ይሄ ስለ ኪዳን የሚያሳየው እንዴት ነው? 2 ጥያቄ ጠይቄ በቃ አንተ ታብራራለህ። 1 ደቂቃ ይሰጣል። የመጀመሪያው ነገር ይሄ በአውዱ መሰረት ራሱ ስለ ኪዳን የሚያሳየው የቱ ጋር ነው? 1 ሁለተኛ ነገር ደግሞ ይህን ክፍል ለቅዱሳን ስለተሰጠ ኪዳን ብሎ ራሱ ካንተ በፊት የተረዳና የተረጎመ ማለት ነው። እነዚህን 2 ነገሮች ነው የምትመልስልን። 1 ደቂቃ አሁን ይጀምራል። ጀምር። ኦኬ ቴንክ ዩ። እንዲህ ይላል እንግዲህ ዕብራውያን 6:10 ላይ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁን ቅዱሳኑን ነው የሚናገረው። እንግዲህ ልብ ብለን እንትን ማየት ያለብን ቅዱሳኑን ነው። ዳይሬክትሊ እንትን እያለ ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ስለዚህ ያደረጉትን ነገር እስከ መጨረሻው ድረስ ያስባል ማለት ነው። እግዚአብሔር አምላክ ስላደረጉት ፍቅር ስላደረጉት ተጋድሎ ሁሉ ያስባል ማለት ነው። ሶ ለቅዱሳኑ ልዩ ቦታ አለው ማለት ነው። ልዩ ስፍራ አለው ለቅዱሳኑ ማለት ነው። ልዩ ቦታና ልዩ ስፍራ አለው። እንዲሁም ኢሳይያስ ምዕራፍ 56 ከቁጥር 4 እስከ 7 ላይ እንዲህ ይላል እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል ተብሎ ተጠቅሷል። ምን ይላል እዚህ ጋር? ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያ
ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። በግልጽ ነው ያስቀምጠው እዚህ ጋር ማለት ነው። የማይጠፋ የዘላለም ስም እንደሚሰጣቸው ይናገራል መጽሐፍ ቅዱስ ማለት ነው። እግዚአብሔር አምላክ ከቅዱሳኑ ጋር ቃል ኪዳን አለው ማለት ነው። ምን አይነት የማይጠፋ የዘላለም መታሰቢያ ስም ነው የሚሰጣቸው? ነፍሳትን ከሲኦል ማውጣት፣ ይሄ በጣም ኢምንት የሆነ ነገር ማለት ነው። ይሄንን የሚያደርጉት በማን ስልጣን ነው? በእግዚአብሔር አምላክ ስልጣን ነው የሚያደርጉት እንጂ ከነሱ የሆነ ኦር ደግሞ ከራሳቸው አመንጭተው በራሳቸው አንዳች ኃይል የሚያደርጉት አንዳች ነገር የለም። የሚሆነው ነገር በሙሉ የሚሆነው ከአንድ ደቂቃ በላይ በእግዚአብሔር አምላክ አልቋል። ቴንክ ዩ በቃ ኦልራይት። እሺ ካንተ በፊት ይሄንን ማብራሪያ የሰጠው ማን ነው? ካንተ በፊት ይሄን ያመነ አሁን ያልከው እነዚህን ጥቅሶች ጠቅሶ አባት ነው የምትጠይቀኝ? ይሰማል ድምጼ? አዎ ትሰማለህ። አባት ነው የጠየቀው። ቀጥል ታውስ ዞር ብሎ ነው። ኦኬ እኔ አሁን አባት ማውጣት አልችልም ይላል። ግን ዮሐንስ አፈወርቅ ካንተ በፊት ኦልራይት። እሺ ዮሐንስ አፈወርቅ ማውጣት አልችልም እንትኑን ግን ያስኩትን ማለት ነው። እግዚአብሔር ቅዱሳኑን ያከብራል ምክንያቱም በእነርሱ ውስጥ ራሱን ያሳያል የሚል አለ ዮሐንስ አፈወርቅ ማለት ነው። እግዚአብሔር አምላክ በቅዱሳኑ ውስጥ ራሱን እንደሚያሳይ ይገልጻል። እሺ ዮሐንስ አፈወርቅ ዕብራውያን 6:10 ላይ ዮሐንስ አፈወርቅ ያለውን ላሳያ። በቃ ኖ ዕብራውያን 6ን አልጠቀስኩም ወንድማችን። እኔ የጠቀስከውን ጥቅስ ጠቅሰህ ኪዳን ለቅዱሳን ተሰጥቷል ብሎ እንትን ያደረገ ማን ነው ያልኩ። የጠቀስከው ጥቅስ ላይ ካላወራህማ ኦልሬዲ ሲጀመር የተጠየቀውን አልመለስኩም። እኔ የጠየቅኩ ያለኝ አንድ ስልክ እኮ ነው። አባቶችን ማውጣት አልችልም አልኩ። ያለኝ አንድ አንተ የሰጠኸው ማብራሪያ የሰጠ ሰው ማን ነው? ዮሐንስ አፈወርቅ አልክ እኮ ያለኝ ኖ አንዴ ዘታውስ አንዴ ስማ። እሺ አንዴ ስማ መጀመሪያ በቃ ይበቃል። ስታወራ ዝም ብለን ሰማን ይበቃል። ኦኬ ዕብራውያን 6ን ጠቅሰህ ነፍ ነገር ነገርከን። ስለ ኪዳን በጣም ነፍ ነገር ነገርከን። ዕብራውያን 6:10ን ማን የጠቀሰው? አንተ አንዴ ጠቀስከው እንዴ? ዕብራውያን 6:10 ስትጠቅስ ዘታውስ እባክህ መሀል አትግባ እባክህ። እንዴ እኮ ለዕብራውያን 6:10 አትግባ መሀል አባቶችን አልጠቀስኩም ነው የምልህ። መሀል አትግባ። ኦኬ አባቶችን አልጠቀስክም። በቃ ቶ ዮሐንስ አፈወርቅ የለኝም ዕብራውያን 6:10 ላይ ሲጀምር ነው ማውጣት አልችልም። ቆይ ዕብራውያን 6:10ን አልጠቀሰም። እሺ አባቶችን ሲያወራ ዕብራውያን 6:10ን አልጠቀሰም። የጠቀሰው ሌላ ነገር ነው የጠቀሰው። እሺ የጠቀስካቸውን አባቶች የጠቀስካቸው ለየትኛው ጥቅስ ነው? ኖ ዮሐንስ አፈወርቅን እኮ የጠቀስኩት እኔ ከማቀው ካነበብኩት፣ አሁን ስልክ ስላልያዝኩኝ ካነበብኩት። እሺ የትኛው ጥቅስ ነው? ኪዳንን በተመለከተ ለቅዱሳን ኪዳን ተሰጥቷል ጭራሽ ከሲኦል የሚያወጡበት የሚለውን በተመለከተ አባቶች ያብራሩት ጥቅስን ስጠን። አባቶች ያብራሩትን የመጽሐፍ ቅዱስ ጥቅስን የፈለኩት በዛ ደረጃ አንተ በምትለው ደረጃ አባቶች ያብራሩት የመጽሐፍ ቅዱስ ጥቅስ ዕብራውያን ላይ ያልክ፣ ዕብራውያን ላይ የለም ያ ማብራሪያ። ቅድም አንደኛ ሳሙኤል ላይ ያ ማብራሪያ የለም። አባቶች ስለ ከቅዱሳን ኪዳን ተገብቶላቸው ከሲኦል ሰዎችን ስለማውጣታቸው የጠቀሱትን የመጽሐፍ ቅዱስ ጥቅስ ስጠን። የሆነ ጥቅስ ተናገርኩኝ እኮ። ለምሳሌ ከጠቀስኩት ጥቅስ አንዱ ለምሳሌ ኢሳይያስ ምዕራፍ 56 ከቁጥር 4 እስከ 7 ላይ በቅጥሩ የማይጠፋ ስም እንደሚሰጣቸው ለቅዱሳኑ እዚህ ጋር ያስቀምጣል። እንትን ይላል ማለት ኢሳይያስ ስንት ኢሳይያስ 56 ከቁጥር 4 እስከ 7 ማለት ነው። 56 58 ማለት ነው። ኢሳይያስ 56 እሺ 56 እሺ አግኝቼዋለሁ። ኢሳይያስ 56 ቁጥር ስንት ነው? ከቁጥር 4 ጀምረ ማለት ነው። እሺ for the says the Lord to the eunuchs who keep my sabbaths and choose what pleases me and hold fast my covenant አለ። እሺ ዩኑክስ ወይም ደግሞ እንትን የተባሉት እነማን ናቸው? በዚህ ክፍል ላይ ጃንደረባ የተባሉት እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኘኝንም ነገር ለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል። ተከታይ ማለት ነው ጃንደረቦች። እነዚህ ጃንደረቦች እነማን ናቸው? ጃንደረባ ምን ማለት ነው?
ማለት ጃንደረባ ማለት ምን ማለት ነው? ጃንደረባ ስለ ጃንደረቦች ነው የተናገረው። ጃንደረባ ምን ማለት ነው? ስለ ጃንደረባ ለምን ትጠይቀኛለህ? ምን አገናኘው? የተነገረው ለጃንደረቦች ነው እንዴ? ስለ ጃንደረባ እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኝንም ነገር ለሚመርጡ ቃል ኪዳኔን ለሚመርጡ አይልም። ቆርጣ ጃንደረባ ስለሆነ የሚያወራው ጃንደረባ የተባለው ማን ነው? እዚህ ላይ እነማን ናቸው ጃንደረቦች? ስለሚመርጡ ቃል ኪዳኔን ደስ የሚያሰኝ ጃንደረቦቹ እነማን ናቸው? ጃንደረባ ማለት ምን ማለት ነው? ለምን ስለ ጃንደረቦቹ ትጠይቀኛለህ ወዳጅ? ለምን አትጠይቅም? ስለ ጃንደረቦቹ እየተነገረ ለምን ትጠይቀኛለህ ይለኛል እንዴ? ጃንደረባ ማለት ምን ማለት ነው? ዘታውስ እንግዲህ በጥንቱ ከሆነ የንግስት ገንዘብ ያዥ ማለት ነው። የንግስት ገንዘብ ያዥ ማለት አይደለም። የቱ ጋር ነው እሱን ያመጣው? ከየት ነው ያመጣው እሱ? ጃንደረባውን መመልከት እንችላለን እኮ ኢትዮጵያዊ ጃንደረባ ማለት ነው። ገንዘብ ያዥ ነው። ገንዘብ ያዥ የተባለው ባለ ሚኒስቴር ማለት ነው። ኦር ደግሞ ደቀ መዝሙር እንደማለት ነው። ተከታይ እንደማለት አይደለም። ማስረጃ አምጣ እሱን ማለት እንደሆነ። ለምን ትጠይቀኛለህ? ስለ ጃንደረባ ለምን አልጠይቅህም እንዴ? ስለ ጃንደረባ የተነገረን ነገር ለቅዱሳን ነው እያልክ ለምን አልጠይቅህም እንዴ? እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኘኝንም ነገር ለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም። ጃንደረባ የተባለው ማን ነው? ጃንደረባ ማለት ምን ማለት ነው? ዘታው ሰባ ባሪያዎች ማለት ነው። ባሪያ ተከታዮች ማለት ነው። ባሪያ ተከታዮች ማለት ባሪያ ተከታዮች ከሌላ ባሪያ ምን ይለየዋል? ጃንደረባና ጃንደረባ የተባለው እንዴት? ሁሉም ባሪያ ጃንደረባ ነው? ለምን አሁን ስለ ጃንደረባው ለምን ትጠይቀኛለህ? እዚህ ጋር ለምን አልጠይቅም? ስለ ጃንደረባ ነው የተነገረው። ይሄ ዘታውስ እንዴ? ስለ ጃንደረባ እኮ የተነገረ አላቆም ጃንደረባውን አላቆም። እሺ ስልብ ማለት ነው። የተሰለበ ማለት ነው። አላቆም ጃንደረባ ማለት አላቆም እኮ የተሰለበ ማለት ነው አልኩ። ይሄው ነገርኩ መልሱን እንዴ እኮ ምን አገናኘው? የተሰለበና ስለዚህ ቅዱሳኑን በዛ ደረጃ እያያቸው ነው። እግዚአብሔር ቤት መግባት የማይገባቸው የተሰለቡ ብልቱ የተሰለበ አይጓ ስለተባለ ሰንበቴን ከጠበቅ ቆይ አንዴ ሰንበቴን ከጠበቅ ሕጌን ከጠበቅ ትገባለህ እያለው ነው ያለው። የፈለገ ስልብን ብትሆን ማለት ነው። በቃ አዲሱ ኪዳን እንደዛ ነው የሚያደርገው። እንደዛ ብሎ ይፈታ። ስለዚህ ዘታውስ ስላለ እንደዛ ብሎ ይፈታ። አንዴ ቆይ እንዴ እንደዛ ብሎ ይፈታ። የራስህን ክሌም እኔው ላሳየ። ኖ እንደዛ ብሎ ይፈታ። አባታ ዘታውስ አንዴ በጣም ባይዘው በጣም you are being annoying በጣም ዝም ብለህ ጥልቅ ትላለህ። መልስ ስትጠየቅ የለም መልስ የሚባል ነገር ነው የሌለ። ግን ጥልቅ ትላለህ። አትግባ ማለት ሚውተር ሚውተር ቅዱሳኑ አይደለም የምትል እዲያ ሚውተር በቃ ቻይ ሚውተር ኖ ልጆችን ተቆጣልኩ። ሲጀመር ከልጅ ራሱ ታንሳለህ። ይረድ ከልጅ ራሱ ታንሳለህ አንተ። ቃሌ ኢየሱስ ምንድነው እንዴ? የተጠየቀውን ጥያቄ ትቶ ሌላ ነገር ያወራል። ሌላ ነገር ማለት ነው። ጃንደረባ አባቶችን አሳየኝ ማለት ጀመረ። አባቶች አሳዩኝ ይላል እንዴ? እሱ ራሱ ለመጣው እንዴ? ጊዜያችንን ገደለው አጣሪ እንዴ? እግዚአብሔር ጌታ ኢየሱስ ላይክ የምር በቆየው ቁጥር አንድ በጣም እርግጠኛ የሆንኩት ነገር ኦርቶዶክሳውያን መጽሐፍ ቅዱሳዊ ላልሆነው አስተምሯቸው የትኛውንም ክፍል እጅ መጠምዘዝ ይችላሉ። ማለት አሁን እዛ መስባክ ላይ ምናምን ቢሆን ያው ህዝቡ እልል ነው የሚለው፣ ገና ለገና ሰንበቴን ለጠበቁ ምናምን የሚለው ሳያልቅ ነው ህዝቡ የሚያጨበጭበው። እዚህ በዛ ጥቅስ ሊያሳምነን ይመጣል። ምን አይነት ድፍረት እንደሆነ እግዚአብሔር ይወቅለት። በጣም ይሄ በቃ ቃላት ራሱ የሉኝም አሁን ይሄን ምን ብዬ እንደምገልጸው እንጃ። ወጣት ነው በቃ ማንበብ እኮ ነው ያለበት። ከዚህ በላይ ጥቅሶቹን ሂዱባቸው። ያ ቃልዬ ትንሽ አብራሩት። አዎ ከስር ላለው ሂዱባቸውና ኤክስፕሌን አድርጓቸው። የጠቀሳቸው በሙሉ ግን በእውነቱ ዛሬ ዜዶ ምኑን እንደነካውን እንጃ ልጁን እግዚአብሔር በርገሩን
ዘታውስ እኮ የጠቀሳቸው ጥቅሶች በሙሉ ዛሬ ዘታውስ የምር ዛሬ የጠቀስካቸው ጥቅሶች በሙሉ ትክክል አይደሉም በእውነቱ። እና እስቲ ለሌሎችም ሁሉም እዚህ ውስጥ ላሉ ኦርቶዶክሳውያንም እንዲሆን ቃልዬ ጥቅሶቹ እየተነሱ ከሁለተኛ ሳሙኤል ዜድ እያለ እንደዛ ይሻላል። አንደኛ አክቹሊ ሰልፍ ዲስክሪፕቲቭ ነው እኮ ምንም ጥቅስ ይጠቅሳል ማስረጃ ሲባል ከዛ እንደዚህ ብለዋል አባቶች አላ የሆነ ሳለ እንትንን ጠቅሶ ማለት ነው ዕብራውያንን ጠቀሰ። እኔ ከኦንሊ ጂሰሶች ነው የማውቀው እንደዚህ ከጥቅስ ከዘለልክ ኦንሊ ጂሰስ ነው በቃ እንደዛ የሚሆነው ብዙ ጊዜ ኦልሬዲ ነን ሎጂካል የሆነ ነገር ስለሚያወሩ ማለት ነው። ሌላ ጊዜ ቃልዬ እሱ ኬትም አላመጣውም ስለሚጠቅሱ ስለሆነ ሌላም ጊዜ ደግሞ ውስጥ ያሉ ኦርቶዶክሳውያንም በደንብ ከእንግዲህም በኋላ መልሰው እንዲያዩት ጥቅሱን እያነሳችሁ 1-2 ደቂቃ ብናወራበትስ ምን ትላለህ? ግን እሱን እንድናደርግ ነው እሱን እንድናደርግ ነው የሚብራራው። አሁን እሱ ያመጣው ክፍል ምኑ ነው የሚብራራው? እኔ እኮ እሱ በመጀመሪያ ምንድነው ድክመቱ ምንድነው የሚለውን ነገር ብናይ ኦርቶዶክሶች ስላሉ ቃልዬ ኦርቶዶክሶች ስላሉ የእሱ ተከታዮች ስላሉ ብሬን ዋሽንግ እንዲሰራላቸው ነው እንጂ በእኛማ ምንም የሚብራራ እኮ የለውም። ኦፍኮርስ አረ መብራራቱ አይቀርም፣ ግን አስቀድሞ እንትኑ ነገር ነው መጀመሪያ ምን ነበር ፓተርኑ ምን ነበር እንደዚህ ስለሆነ ሁሌ እንትን የሚባለው ሲጠየቅ ጥያቄ እንዲህ አይነቱ ጥያቄ ሲጠየቅ እንዲህ በቃ ኢንፊኒት ሪግረስ ውስጥ ነው የሚገባው ማለት ነው። ስለዚህ ምንድነው ችግሩ የነበረው አሁን ዘታውስ ምንድነው ችግሩ የነበረው የሚለውን ነገር መጀመሪያ ግን ዝም ብለን ብናነሳው አሪፍ ነው ብዬ ስላሰብኩ ከዛ ጥቅሱን እናብራራ ይመስላችኋል? እሺ ስለዚህ ከሱ ከጀመራችሁ አይቀር ቃል ከሐዋርያት ስራ ተጀምሮ ቢብራራ አሪፍ ነው ማለት ኢየሱስ ብቻ የሚለው አስተምሮ ላይ ነው ይሄ ጀመረው። ያ ራይት የሐዋርያት ስራ ላይ ግልጽ እኮ ነው እሱ ኦልሬዲ ስለ ነፍስ ድነት ነው የሚያወራው። መዳን በሌላ ማንም የለም ብሎ ሲነግራቸው እሱን እየነገራቸው ነው። ስም ሲል ኢየሱስን እያወራ ነው። በስጋ ያዳነው ኢየሱስ ነው፣ በኢየሱስ ስም ነው። አሁንም ከሰማይም ደግሞ የነፍስ ድነት ቢመጣ በኢየሱስ ክርስቶስ ስም ነው። እኛም እያወራን ያለ ነው እሱን። በማንም የለም ካለ በቃ መጽሐፉ ያለህም ማመን ነው። አሁን ጀስት ከአባቶችም ከራስህም ማብራሪያ ምናምን ማምጣት የማትችለውን ነገር ከማመን አስቀድመ በቃ ማመን ነው አለቀ። በማንም የለም አዎ እኮ በቃ በማንም የለም። በማን ያለው? በኢየሱስ። ሌላ ዛሬ በማንም የለም ይኸው ጴጥሮስን ካላስዋሸነው በስተቀር ይኸው በቃ። ስለዚህ መዳን በሌላ በማንም የለም። አዎ ስለዚህ ማርያም ሞታ ታድናለች ምናምን ቀልድ ነው። አዎ በቃ ቀልድ ነው። እንሳቅ። አይ በቃ ትተነው እንለፍ። እሺ ቀጣዩ ደግሞ የእንትኑ ጉዳይ ነው። በደንብ ትሄዱበታላችሁ ጥቅሱ ላይ እናንተ የአንደኛ ሳሙኤል ጉዳይ ኪዳን ተሰጥቷቸው ነው። እሺ እግዚአብሔር ይገላል ያድናል የሚለው ስለ ኪዳን ያወራል አያወራም? ታዲያ ለምን መጣ እዚህ? ይሄንን ስለ ኪዳን የፈታባት አለ የለም እንዴ እኮ ለምን መጣ? አይ ዕብራውያን ላይ እንሂድ። እሺ ዕብራውያን ላይ ሳለ ይሄው ዕብራውያን ላይ ቅዱሳንን ስላገለገላችሁ እሺ ይሄ ስለ እንትን ስለ ኪዳን ይናገራል እንደዚህ ብለዋል አባቶች ብሎ ካብራራ በኋላ ማለት ስለ ኪዳን ይናገራል ይሄ? አይ አባቶች አላስታውስም እኮ ጠቀስክ እኮ አባቶች እንዲህ ይላሉ ብለህ ዮሐንስ አፈወርቅ አልክ። ስለዚህ ጥቅስ አይደለም። ታዲያ ስለዚህ ጥቅስ ካልሆነ የተጠየቅከውንም አልመለስክም። እንደገና ኢሳይያስ 56 ላይ እንሂድ። አሁንም ኢሳይያስ 56 ላይ ስለማ ጃንደረባ ምንድን ነው እንዴ? እና በአጠቃላይ የራሱን ነገር ነበር ሲሰጥ የነበረው። ብዙ ጊዜ ሰው ሰራሽ የሆነ ትምህርት ካለ እጃችሁ ላይ ሰው ሰራሽ የሆነ ትምህርት ካለ ቀጥታ ያ ትምህርት እንትን ነው የሚያደርጋችሁ፣ እንደዚህ ተንከራታች ነው የሚያደርጋችሁ። ማስረጃ ስትጠየቁ የለም፣ በማብራሪያ ማምጣት አትችሉም፣ በእንትን ማምጣት አትችሉም፣ ከአባቶች ማምጣት አትችሉም። የእኛን ቴዎሎጂያኖች ተዋቸውና ማለት ነው። ስለዚህ ጭራሽ ኢቭን ከሞደርን እንትን ልጠይቅ ነበረ ከሞደርን የእነሱ ራሱ ሊቃውንት ማለት ነው። ግን አያውቃቸውም። ያየሁት ነገር እሱ ዝም ብሎ ከራሱ ብቻ ነው እያወራ ያለው። ልክ ጥያቄ ስትጠየቁ ከመጽሐፍ ቅዱስ ከአባቶች በራሳችሁ መስፈርት መሰረት መመለስ ካልቻላችሁ ኦርቶዶክሳውያን ሰው ሰራሽ ትምህርት ይዛችኋል ማለት ነው። ሰው ሰራሽ ትምህርት ይዛችኋል ማለት ነው። ኦኬ ለዛ ነው በቃ ከዛ ቁጣ አለው በየመሃሉ መግባት ጀመረ ምናምን ማለት ነው። ኦኬ ስለዚህ ምንድነው ማድረግ ያለብን? በመጀመሪያ መጽሐፍ ቅዱስን በትክክል መተርጎማቸውን መጠየቅ አለብን። ቀጥሎ ደግሞ ያንን ያመጡትን ጥቅስ በራሳቸው መስፈርት መሰረት ከቤተ ክርስቲያን አባቶች አምጥተው ማሳየት መቻል አለባቸው። ኦኬ ስለዚህ እንዳለ
ሰው ሰራሽ የሆነ ነገር ነው። ይሄ በእንትን መዳን፣ ይሄ በሌሎች ኪዳን መዳን፣ ከሲኦል መውጣት ምናምን የሚለው ሐዋርያው ጳውሎስ በገላትያ መልእክቱ እንደተናገረው በቃ ይሄ ልዩ ወንጌል ነው። ስለዚህ ሌላ ወንጌል የሚሰብክላችሁ ካለ የተረገመ ይሁን ብሎ የተናገረውን ነገር እንወስዳለን ማለት ነው። ጥቅሶቹ ምን ማለት ናቸው እያያችኋቸው ማብራራት ትችላላችሁ። ኦልሬዲ ግን ይሄ ነው ላክስ ያደርግ የነበረው ማለት ነው። እናንተ ቀጥለዋል። ወይ ዜዶ ነበረ እንትኑን የጀመረውና የሐዋርያትን ስራ ከዛ ሐሴድ ከዛ ደግሞ ዶክተር ትሄዱበታላችሁ። እንቀጥልበታለን። ገና የቃልዬን ከፍተዋለሁ፣ አላለቀም። እናንተ ሀሳብ ስጡበት። ኦርቶዶክሳውያን ዛሬ ለእናንተ ጥያቄዎች ያሉን፣ በተለይ ደግሞ ድነትን በተመለከተ በጣም ተወዳጅ ወንድሞቻችሁ ሲያስተምሩ አንተ ማን ሆነ ነው ኢየሱስ ብቻውን አያድንም የምትለው ብለው በህዝብ ፊት ነው የሚናገሩት ማለት ነው። ይሄ ምን ያህል ሆነ? ይሄ ነገር ከመጽሐፍ ቅዱስ ጋር እንዴት ነው ነገረ ድነታችሁ? እና ይሄንን ምላሽ እንድትሰጡ ነው። ወደ ላይ መውጣት ትችላላችሁ። ሞግቱ። እንደምታውቁት እዚህ ቤት ነፃነት አላችሁ፣ አይታችሁታል። ዘታወስንም ኑ ግቡ። ቪዲዮ ይሰራብናል ብላችሁ ታስቡ። ያው እንደ እናንተ ቤት እንደምታደርጉት እኛ በቃ ፍላጎታችን እናንተ አንድ ነገር እንድታውቁ ነው። እንዳው ወደ ብርሃን ጠጋ እንድትሉ ባላችሁ ቦታም ቢሆን እውነተኛውን አዳኝ ብቻ። አሁን ቅድም ዘታውስ 4 ጥቅሶች 5 ጥቅሶች ጠቅሷል፣ ግን በፍጹም አብረው የሚሄዱ አይደሉም። እና ሐሴድ እንዳለ የትኛውንም ጥቅስ መጠምዘዝ ኃይልሻ ነው ካልክ ና ግባና የጠቀሰው ጥቅስ ትክክል ለሆነ ካልክ ና ሞግት። አሁንም ማለት ነው እናንተን ነው የምንጠብቃችሁ። ቀጥሎ ዜድዬ። እሺ ወንድምነት ምንም እኮ ሰፖርቲንግ ቨርስስ እኮ የለም እኮ ዝም ብሎ ብቻ የኦንሊ ጂሰስ አይነት አስተምሮ ነው። ኦንሊ ጂሰሶች ጥቅስ ያነቡና በቃ ይሄ ማለት ይሄ ነው በቃ እንደዛ ነው የሚሉትና ሎጂክም የለበትም ምንም የለበትም። እና እኔ ምንስ ይወራል? በቃ ከኢየሱስ ውጭ ሌላ የለም አለ የሚሉ ከሆነ ግን ገብተው ክሌሙን ሪያሊቲ ያርጉ። ያ ሐሴድዬ ይህ ቅድም አንተ ምንም አላወራህም። እሺ ቴንኪዩ አስቺ። ቅድም ወንድማችን ዘታውስ ያወራው አንድ ሚስ አንደርስታንዲንግ የሚፈጥር ነገር አለ። እሱ ላይ እርምት እንስጥና የጠቀሳቸው ጥቅሶች እኔ እውነት ለመናገር የጠቀሳቸው ጥቅሶች በምን መንገድ ለዛ ዓላማ እንደዋላቸውም ስላልገባኝ ማለት እንዴት ተደርጎ መብራራት እንዳለበት ምናልባት በትክክለኛው ኮንቴክስቱ መታየት ያለባቸው ክፍሎች ስለሆኑ ችግር የለውም፣ እነሱን እየከፈትን ማየት እንችላለን። በዋነኝነት ግን ቅድም ኢየሱስ ብቻ የሚለውን ከዜድ ጋር ሲያወራ እግዚአብሔር አብንና መንፈስ ቅዱስን አያድኑም እያላችሁ ነው ምናምን የሚል ይሄ ሚስ አንደርስታንዲንግ አክቹዋሊ ሁሉም ኦርቶዶክሳውያን ጋር አለ። የሚያውቁ ያውቁታል። ምናልባት በ16 ሴንቸሪ ላይ የነበረውን ኮንቴክስት ይሄ ሂስቶሪካል ኮንቴክስት ነው። በነገራችን ላይ ኦርቶዶክሳውያን በጌታ ፍቅር እንወዳቸዋለን እኛ፣ ግን ሂስቶሪካል ኮንቴክስት ያለ ይሄ ሂስቶሪካል ኮንቴክስቱን ሳንረዳ አንድን ታሪካዊ ዶክትሪን ማብራራት አንችልም። አንድን በታሪክ ውስጥ የተባለ ነገር ሂስቶሪካል ኮንቴክስት ሳይታይ በቃ እንዲህ የተባለ ነው ምናምን መባል የለበትም የምንለው ለዚህ ነው። እና ምንድን ነው ሂስቶሪካል ኮንቴክስቱ? ኢየሱስ ብቻ ስንል ጭራሽ አንዳንዱ እንደ ኦንሊ ጂሰስ እኮ ኢየሱስ ብቻ ይላሉ ምናምን የሚልም አለና ይሄ በእውነት በእርግጥ በጣም ቴክኖሎጂ ለተስፋፋበትና በቀላሉ አጥንተን ብዙ ነገሮችን ማወቅ ለምንችልበት ዘመን የሚያሳዝንም ነው። ነገር ግን ኢየሱስ ብቻ ስንል በ16ኛው ክፍለ ዘመን ላይ
ምንድነው እያሉ ያሉት ሀዳሲያኑ ከተባለ ኢየሱስ ብቻ በሰውና በእግዚአብሔር መካከል የገባ መካከለኛ ነው። እግዚአብሔርም የሆነ ሰውም የሆነ። ስለዚህ እግዚአብሔርንም ሊወክል ይችላል፣ ሰውንም ደግሞ በፍጹም በሆነ መልኩ ሊወክል ይችላል። ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላንብብላችሁ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 እንዲህ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አለ አይደለም የሚለው ራሱ አንድ አለ። በእግዚአብሔርና በሰው መካከል ያለው መካከለኛ አንድ ነው። አንድ ቅዱስ ያለ እግዚአብሔር አንድ ቅዱስ ነኝ ባይ የሚለውን ተው፣ ችግር የለውም። አንድ ቅዱስ የትኛውም ቅዱስ ቅድስናውን የሚያገኘው ከእግዚአብሔር ነው። አንድ ቅዱስ እኔ በእግዚአብሔርና በሰው መካከል ገባለው ዘልዬ ብሎ በእግዚአብሔርና በሰው መካከል ሊቆም አይችልም። ምክንያቱም እግዚአብሔር አይደለም። በእግዚአብሔርና በሰው መካከል መካከለኛ መሆን የሚችለው አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ለምን ከተባለ ፍጹም ሰው ፍጹም አምላክ ስለሆነ። የመጀመሪያው ኢየሱስ ብቻ ሲሉ ሀዳሲያኑ እያነሱ ያሉት ሂስቶሪካል ኮንቴክስት አንድ መካከለኛ ፍጹም የሆነ መካከለኛ ፌል ሊያደርግ የማይችል አንድ መካከለኛ ነው ያለው። ኢየሱስ ተሸፍኖ ብዙ መካከለኞች ቤተክርስቲያን ውስጥ በሚነገሩበት ኮንቴክስት ውስጥ የተወራ ነው። ሁለተኛው ደግሞ መስዋዕትን አቅርቧል። ይሄ መካከለኛ ደግሞ የአዲስ ኪዳን ሊቀ ካህናት እንደመሆኑ መስዋዕትን አቅርቧል። ለአንዴና ለመጨረሻ ጊዜ ፍጹም የሆነ መስዋዕትን አቅርቧል። ሰውንና እግዚአብሔርን ሊያስታርቅ የሚችል በሱ ላመነበት ሁሉ የዘላለምን ሕይወት ሊሰጥ የሚችል ስለሆነ የሚችል እንዲሆን ራሱን በመሰዋት ራሱን ለሰው ልጆች ቤዛ አድርጎ በመስጠት መስዋዕትን አቅርቧል። ስለዚህ መስዋዕትን ስላቀረበ ይሄንን መስዋዕት የሚያቀርቡ የዕብራውያን ሰዎች በተደጋጋሚ ከብሉይ ኪዳን ጋር እያስተያየ እንደሚነግራን ይሄን የክርስቶስን መስዋዕት የሚያቀርቡትን እግዚአብሔር ይቀበላቸዋል። ምክንያቱም ፍጹም የሆነ መስዋዕትን የቀረበው። ስለዚህ ኢየሱስ ብቻ ስንል እንዲያው እግዚአብሔር አብ የለም፣ እግዚአብሔር መንፈስ ቅዱስ የለም፣ ደግሞ አንዳንዴ ደግሞ ኦንሊ ጂሰስም እየሆነን ይሄ በእውነቱ በጣም አሳዛኝ ነው። እኔ ምናልባት በእኛ ሀገር ኦሪየንታሎች ብቻ በዓለም አቀፍ ደረጃ ሊቀርብ የሚችል ኦብጀክሽን ነው። አላቅም ሶሻል ሚዲያ ላይ አንድን ነገር ለማውራት በጣም ከመነሳታቸው በፊት ለምን እንደማያዩት አላቅም፣ ግን ይሄ ነው ኮንቴክስቱ። ስለዚህ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ምናምን የሚል ሌላ አይነት በታሪክ ውስጥ የነበረን አንድ ዶክትሪን በታሪክ ውስጥ ከነበረበት ኮንቴክስት ገንጥለን አውጥተን እንዲህ መናገር አንችልም። ስለዚህ ቅድም ሲናገር ምናልባት አው ላላችሁ ኦርቶዶክሳውያንም ትምህርተ ስላሴ መች ይገባቸውና ይላል አንዱ ከታችን። እኔ እኮ እግዚአብሔርን በጣም እኮ የሚያስቁኝ ትምህርተ ስላሴ መች ይገባቸዋል? ሲጀመር ኢየሱስ ብቻ አይደለ እንደሚሉት ይላል አንዱ ቅድም ኮመንት ላይ ነው። ምንድን ማለት ኧረ እባካችሁን ጤና እንግዛ ለማለት ነው። እሺ እና በተረፈ በዚህ ላይ ምንም ጨምረው ነገር የለኝም። ይሄንን ለማጥራት ነው። ምናልባት ክፍሎቹ የምትሄዱባቸው ከሆነ ሪፍሌክሽን የሚኖረኝ ከሆነ እኔ የምሄድበታለሁ። አስቺ እሺ፣ ተባረክ ዶክተር። ሰላም ነው ወይ? አፄ እንዴት አለልኝ? ደህና ነኝ ጌታ ይመስገን። እንዴት ነህ? አለን። ሰላም በለን አንተ አሁን ስለመጣ። ኦኬ፣ ሰላም ብያለሁ ወገኖች። ሁሉ ሰላም፣ ሁሉ መልካም፣ ሁሉ መልካም። ኔትወርክ ያስቸግራል ዶክተር።
እንትን ገብቶብኝ ነው፣ ጥሪ ገብቶብኝ ነው። ስልክ ገብቶብኝ ነው። እሺ በቃ እንትን ብየዋለሁ። እሺ ወይ ለኔ አንድ ደቂቃ ባልበለጠ እንደዚሁ ቅድም ወንድሞች ሲሉት በነበረው ላይ ልጨምር። በተለይ አሁን ጢሞቴዎስም ላይ ሲነገር እንደነበረ ያለውን እውነት ስንመለከት አንድ የሚል ቃል እንመለከታለን። ለምንድን ነው ቁጥር ሜንሽን መደረግ የተፈለገው? ከዛ ባሻገር ሐዋርያት 14:12 ላይ ስንመለከት መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና ብሎ ያስቀምጣል። ከዚህ ባሻገር በዮሐንስ 14:6 ላይ ጌታ ኢየሱስ ክርስቶስ እኔ ማንም በኔ ካልሆነ በቀር ወደ አብ የሚመጣ የለም እያለ ይሄን ይናገራል። እና ምናልባት አሁን ሰዎች ይሄ ቃል ኪዳን ብለው ስለ ቃል ኪዳን ብሮድ ኮንሰፕቱን ይዘው የሚያጨናበሩ የተለያየ ነገር አካሄድ የሚሄዱ ምናምን፣ እዚህ ጋር ግን ድነትን አስመልክቶ ነው መዳን በሌላ በማንም የለም ስለተባለ። ስለዚህ በዚህ አጋጣሚ እኔ ለመካከላችን ላለው ኦርቶዶክሳውያን ማስተላለፍ የምፈልገው ነገር ምንድነው? እኛ እየተናገረን ያለነው ቅድምም ሲባል እንደነበረ በኢየሱስ ክርስቶስ ብቻ ነው እያለን ስንል የነበረው ድነትን አስመልክቶ ነው። ሌሎች ጉዳዮች ላይ ማየት የሚገባን ነገር ካለ እሱን እናያለን። ግን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የሰጠ ሌላ ስም የለምና ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ እነሱም ከእግዚአብሔር ተወለዱ እንደሚል ዮሐንስ 1:12 ላይ። ስለዚህ በዚህ አጋጣሚ መዳን በሌላ በማንም ስለሌለ ነው። መዳንን አስመልክቶ በሌላ እናገኛለን ብለን የምንደክም ወገኖች ካለን ምናልባትም ወደ ዘላለም ጥፋት የምንሄድበትን ቀናችንን እያቀረብን ነው ያለነው። የእግዚአብሔር ምሕረት፣ የእግዚአብሔር ርኅራኄ፣ የእግዚአብሔር ቸርነት የተገለጠበትን ክርስቶስን ትተን በሌላ በኩል እንግባ ብለን ብንል በሩን ትተን ግድግዳ የመቧጠጥ ያህል ነውና ከዚህ አንጻር እንዲህ እንድንረዳው ፈልጋለሁ። ቴንኪዩ አስቺዬ፣ ወደ እናንተ ልመልስ። መልካም ተባረክ። ኦርቶዶክሳውያን አሁንም እስቲ ግቡ። አንድ እንትን አሰማችኋለሁ። አሁንም መልሼ ሌላ ስለዚህ ለመዳኑ እርግጠኛ የሆነ ሰው ነው ይሄንን እየተናገረ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ ብቻ ለመዳኔ በቂ አይደለም ሊል ቅዱሳን እናንተ ደግሞ ሼር አድርጉት። ዛሬ ከዚህ የተነሳ ለመዳኔ ኢየሱስ ብቻ በቂ አይደለም እያለ ስላለው ሐዋርያው ጳውሎስ እኚህኛ መምህርም ጭራሽ ሌላ ትምህርት እናንተ ሼር አድርጉ፣ ሌላ ትምህርት፣ ሌላ ወንጌል የሚሰብኩ ሰዎችን ደግሞ ሐዋርያው ጳውሎስ ምን ይላቸዋል? እኛ ብንሆን ወይም ከሰማይ መልአክ ከዚህ የተለየ መልእክት ቢሰብክላችሁ፣ ከዚህ የተለየ ወንጌል ቢሰብክላችሁ፣ በክርስቶስ አምኖ ከመዳን ከመስጠት የተለየ ወንጌል ቢሰብክላችሁ የተረገመ ይሁን እያለ ይናገራል። ስለዚህ ከዚህ የተነሳ ይህ ትምህርት ሌላ ትምህርት ነው፣ ሌላ ወንጌል ነው፣ ሐሰተኛ ወንጌል ነው፣ ለዶግማ አይደለም፣ ይህ አስተምሮ አይደለም ብሎ እነዚህን የሚያሳፍሩ ትምህርቶች መሸሸግ መፍትሄ አይሆንም ማለት ነው። መፍትሄው ምንድን ነው? በመጽሐፍ ቅዱስ ብርሃን እነዚህን ትምህርቶች ማውጣትና ማግለል እንደዚሁም ደግሞ ማውገዝ ነው መፍትሄ የሚሆነው ብለን የዚህም ቤተክርስቲያን አማኞችም አገልጋዮችም እንመክራለን። ስለዚህ ለኦርቶዶክስ ወንድሞቻችንና እህቶቻችን ይህንን መልእክት አስተላልፋለሁ። መዳን በኢየሱስ ክርስቶስ ብቻ ነው። በክርስቶስ ያልዳነ ሰው በምንም ሊድን አይችልም። እነዚህ ሁለት መምህራን ያስተማሩትን ትምህርት የምትቀበሉ ከሆነ እውነት ነው የምትሉ ከሆነ በክርስቶስ ገና አላመናችሁም፣ ወደ ክርስቶስ እንድትመጡ አደራ እንላችኋለን። የጌታ ጸጋና ሰላም ከሁላችን ጋር። እስቲ መጽሐፍ ቅዱስ የማያውቀውን እንግዳ ትምህርት ሰምተን እንምጣ። እሷ ላይ የተፈጸመው ድህነት አዳምና ልጆቹ ላይ እንደተፈጸመው ባለ መንገድ ግን አይደለም። ለምን? መጀመሪያውንም አዳምና ሔዋን በተጠቁበት ያ መርገም ስላልተጠቃሽ ማለት ነው። እመቤታችን ከእናቷ ማኅፀን ጀምሮ አዳምና ሔዋን ላይ የወረደ በትውልዱ ላይ ሆኑ የገዛ እናት አባቷን ጭምር የያዘው ያ መርገመ ስጋ ማርገም ነው። እመቤታችንን አላገኛትም። ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታል። መጠበቅ ራሷ ይሽ ስለዚህ አድኗታል የሚለው እዚህ ጋር ይፈታል ማለት ነው። ይህ ወንድማችን እያለ ያለው ድነት ለማርያም ሲወራ ለአዳም ልጆች በሚወራበት ለሰው ልጆች የአዳም ልጆች ከተባለ የሰው ዘር በሙሉ ነው እንግዲህ እና
የሰው ዘር በሙሉ በሚነገርለት ኮንቴክስት አይደለም የሚነገረው። የእሷ ለየት ይላል እና እሷን ቀድሞ በመጠበቅ ከማህፀን ቀድሞ በመጠበቅ በአዳም በኩል የመጣው ነገር እንዳያገኛት በማድረግ የተደረገ ድነት ነው። የማን የቅድስት ድንግል ማርያም ማለት ነው። ኦኬ ደን መጠበቅ የሚለው አቀባ የሚል ትምህርት አላቸው። ቀድሞ ጠብቋታል፣ ከማህፀን ጀምሮ ጠብቋታል የሚለው ማለት ነው። ኢንፋክት ለክርስቶስ ኢየሱስ የምናወራለትን ነው ለማርያም ሲናገሩ እኩል የማድረግ አይነት አካሄድ ማለት ነው። ሌላው ደግሞ የማርያም መዳን ጉዳይ ለየት የሚልበት ምክንያት ብሎ ካቀረባቸው ምክንያቶች መካከል አንዱ አዳምን ያገኘው ዘሮቹን ያገኘው መርገመ ስጋ መርገመ ነፍስ which is መርገም ተረግሟል አዳም። በዚህም ምክንያት ደግሞ ኃጢአትን በማድረጉ ሞት በሱ ላይም በሱ ዘሮች ላይ ሁሉ መጥቷል። ስለዚህ ያ መርገም ቀድሞ ፕሮቴክት ተደርጋለች። እዛ መርገም ውስጥ በአዳም በኩል የሚመጣው ነገር እንዳይደርስባትም በመደረግ ደረጃ ነው የእሷ ድነት፣ በመጠበቅ ደረጃ ነው አለ። እውን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው ወይ ብለን ጥያቄ ብናነሳ ይሄ ትምህርት የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም። እንዴት ዳነች የሚለው ነገር ነገረ ድነት ካልሆነ ታዲያ ነገረ ምንድን ነው? ያ ኦፊሻል የሆነ ስቴትመንት ቤተክርስቲያኒቱ አላስቀመጠችም። እሱን የምናየው ይሆናል። ነገር ግን ያ መርገም፣ ያ የወደቀው ስጋ፣ ያ በአዳም ምክንያት በሰው ልጆች ውስጥ የመጣው ነገር ማርያምን አላገኛትም የሚለው እውነት የቤተክርስቲያኒቱ ትምህርት ነው። እስቲ ወንድማችን አኬ ደግሞ የሚለውን አብረን እንስማ። እንዴት ያላቸው ቅድም ማለት ነው ይሄ የድቀት ባህሪ ክርስቶስ የነሳው ስጋ አለበት ወይስ የለበትም? አኬ ክርስቶስ የነሳው ስጋ ይሄ ድቀት ባህሪ አለበት ወይስ የለበትም? የነሳው ስጋ ስትል አሁን ይህን ነገር ክሊር ለማድረግ ከነሳ በኋላ ስላለው ኮንዲሽን ነው የምትነግረኝ ወይስ የድንግል ማርያም ስጋ ማለት ነው? ቅድመ አልቦ ሰው ስለሆነች ምንም ይሄማ ግልጽ እኮ ነው አለ። የሰው ባህሪ ወድቋል። የወደቀው የሰው ባህሪ ስለዚህ ዲስ ኢዝ አንደኛ መጽሐፍ ቅዱሳዊም ነው አኬ የተናገረው፣ ይህን ጥንታዊ አባቶችም የተናገሩት ነው። ይህን ኖርማል በሆነ ሎጂካል ሴንስ እንኳን ብናስበው ትክክል ሆኖ የሚገኝ ትምህርት ነው። የአዳም ልጅ አይደለችም ማለት ነው። የአዳም ነገር አላገኛትም ማለት ኦኬ። የአዳም ዘር አይደለችም ማለት ነው። ነገር ግን ናት። የአዳም ዘር በመሆኗ ሄሬኖስን እጠቅስላችኋለሁ የተናገረው ነገር ስላለ ማለት ነው። ስለዚህ ይህ ትምህርት በቤተ ክርስቲያኒቱ ውስጥ ኮንፍሌት የሚያደርግ የተለያየ አይነት ቪው የሚይዙበት ነገር ግን የአኬ ቪው ማይኖሪቲ ቪው ነው። ሌሎቹ አሁን ላይ ያሉቱ ብዙዎቹ አይ አቀባ ነው ቀድማ ተጠብቃለች የሚል ነው። በጣም አሜዚንግሊ ይሄ ትምህርት የካቶሊክ ትምህርት መሆኑን ኮፕቲክ ኦርቶዶክስ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽን አገኝባታለሁ ብላ የምታምነው እናቷ ማለት ነው። እናቷ ግብፅ ምን ብላ እንደምታምን አዳምጡልኝ። ከነገረ ድነት ጋር ስናገናኘው ትልቅ እንትን ይመጣል። ግን ይሄ አሁን እመቤታችን በእናትና በአባቷ ማህፀን እያለች ነው የተጠበቀችው ወይስ ደግሞ አነጻት ነው መንፈስ ቅዱስ ሲያድርባት የሚለው ይሄ ብዙም እውነትም አባቶቻችን ዶክትሪን አድርገው ዝም ብለው አብያተ ክርስቲያናት እመቤታችን ጋር ምክንያቱም ትዊስት ይሆናል። ይሄ ጥንተ አብሶ ሲባል በጣም እንትን ነው ቃሉ ዶክትሪን ነው። ግን እኮ ብራዘር አሁን እዚህ አስቀድመህ በነበርክ ያነበብኩላቸው ነበር። ለካቶሊክ ከምንቃወማቸው በተለይ ካፕቲክ ኦርቶዶክስ ቸርች አጽንታ ካቶሊክ ቸርች ተሳስታለች ከምትላቸው አንዱ ደጋግማ የምታነሳው ኢማክሌት ኮንሰፕሽን ነው። በጣም ትልቅ ኢሹ ነው በካፕቲክ ኦርቶዶክስ ቸርች ኢማክሌት ኮንሰፕሽን። እናቷ ግብፅ ኢማኩሌት ኮንሰፕሽንን ኦር ተጠብቃ ኃጢአት እንዳይደርስባት ተጠብቃ ነው የተወለደችው ቅድስት ድንግል ማርያም የሚለው ትምህርት ግብፅ በጣም አጽንተን ነው የምንቃወመው። ይህን ትምህርት ከማፀን ጀምሮ ተጠብቃለች የሚለውን ትምህርት እንደ ኮፕቲክ ኦርቶዶክስ አምርረን ነው የምንቃወመው። የካቶሊክ ትምህርት ነው ይሄ። አሁን ወንድማችንም መግቢያ ላይ ያሰማኋችሁ የተናገረው የካቶሊክ ትምህርት ነው። ይሄንን የሚያምኑ ከማፀን ተጠብቃለች፣ የወደቀውን ስጋ አልያዘችም፣ ደካማ ተፈጥሯችንን አልተካፈለችም የሚለው አንደኛ ከአዳም ዘር ያወጣታል፣ ሁለተኛ የኦሪየንታል ኦርቶዶክስ ትምህርትም ጭምር አይደለም ይሄ ትምህርት ማለት ነው። የግብጿ ደግሞ አምርራ የምትቃወመው ነው። ለምን? ነገረ ድነትን ስለሚያፋልስ ማለት ነው። ኦኬ፣ ነገረ ድነትን ስለሚያፋልስ። ሶ ይሄኛው ጉዳይ
አሁን ለምንድን ነው መቃወም የማትችሉት እናንተ ሲባል በስቴትመንት ደረጃ የተቀመጠ ነገር ስለሌለ። ቀጥሎ ያለውን ነገር እናዳምጠው። የኢትዮጵያ ቤተክርስቲያን እንደ ጉባኤ እንደ ሲኖዶስ በእናታችን ቅድስት ድንግል ማርያም በረከቷ እኛ ጋር ይሁን ስለ ጥንተ አብሶ የጻፈችው ወይም የሰጠችው መግለጫ አለ? የኢትዮጵያ ቤተክርስቲያን በጥንተ አብሶ ላይ ኦፊሻል የሆነ ስቴትመንት የላትም። ለምሳሌ ኦፊሻል የሆነ ስቴትመንት የለም። ቅድስት ድንግል ማርያምን በተመለከተ ተያይዞ ካለው ጋር ነው ምንም ኦፊሻል ዶክመንት የለም። ስለዚህ ይህን ነገር ዲፌንድ ለማድረግ ሊገቡ አይችሉም ማለት ነው። ኦፊሻል የሆነ ያስቀመጠችው ነገር ስለሌለ። ነገር ግን በዚህ ነገር ላይ እንደ ኦፊሻል ስቴትመንት የማይኖረው ምክንያቱም ዶግማና ነገረ ድነት ስለሆነ ኦኬ፣ ነገረ ድነት ስለሆነ የመጨረሻው ማሳረጊያ የማረግላችሁ በቤተ ክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ውስጥ እንግዳ ትምህርት ስለሆነ የኛው ምንም መጽሐፍ ቅዱስ ውስጥ ሽታውን አናገኝም። ማርያም ተጠብቃ ነበር፣ ጥንተ አብሶ እንዳያገኛት ተደርጋ ነበረ፣ እሷም ንጹሕ ዘር ናት፣ ያቺ እንቁ ስትጠበቅ የኖረችው እንቁ ናት ምናምን የሚል ትምህርት የለም። ሽታው እንግዲህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ስለሌለ ነው ከላይ ያሉ ነገሮችን እያወራን ያለ ነው። እስቲ ከመጽሐፍ ቅዱስ በኋላ የመጡ ሐዋርያነ አበው መካከል አንድ ሪፈረንስ ልጥቀስላችሁ። ቅዱስ ሄሬኒዮስ ማለት ነው። ቅዱስ ሄሬኒዮስ አጌንስት ሄሬሲስ ቡክ 3 ቻፕተር 22 ላይ የሚከተለውን ይናገራል። So also did Mary, having a man betrothed to her and being nevertheless a virgin, by yielding obedience become the cause of salvation, both to herself and the whole human race ይላል ማለት ነው። ማርያምንና ሔዋንን ነው እያነጻጸረ ያለው በዚህ ሪካፕቹሌሽን ትምህርቱ ላይ ማለት ነው። ሁለቱም በጣም እያነጻጸረ ይመጣል። ማርያምም ለሰው ወይ ለወንድ ቢትሮትድ የሆነች ናት ወይም የታጨች ናት። ደን ከዛ በኋላ ያችኛው አመፀች፣ ሔዋን አመፀች። በዚህ በኩል ያለችው ቅድስት ድንግል ማርያም ደግሞ ታዘዘች፣ ኦቢዲየንት ሆነች። በዚህ ምክንያት የመዳን ሰበብ ሆነች። በመታዘዟ ያው ልጁ ስለሚመጣ አዳኙ ስለሚመጣ ማለት ነው። ደን የመዳን ሰበብ ሆነችልና ይሄ ሰበብነት ለማን ነው ሲባል both to herself and to the whole human race ይላል። ለራሷና ለመላው የሰው ዘር ይላል። ቀድማ ተጠብቃ ከሆነ እንዴት ነው ከተወለደች በኋላና ጌታ ኢየሱስ ክርስቶስን ካረገዘች በኋላ እንዴት ነው ያ ኢቨንት ለሷ መዳንን ሊያመጣ የሚችለው? አለስ እንዳደርዋይ ሰው ሁሉ በሚያልፍበት የአዳም ልጆች በሚያልፉ አብራ ካልተሳተፈች ማለት ነው። እንዴት ነው ለራሷ የመዳን ኮዝ የምትሆነው? ተጠብቃ ከሆነማ ምንም የምታውቀው ነገር የለም። ኦልሬዲ ሆሊ ስፒሪት ጨርሷል። እዛው ነው ነገሩ የሚያልቀው። ነገር ግን ሄሬኒዮስ ምንድን ነው የሚለው? ኖ አሁን ባለው መሲሁ እየተወለደ ባለበት ጉዳይ ውስጥ እሺ በማለቷ በመታዘዟ ደን ኮዝ ኦፍ ሳልቬሽን ሆናለች፣ ወይም ምክንያተ ድነት ሆናለች። ወደ ሰው ልጆች ድነት የሚመጣበት ማለት ነው። ደን ያ ድነት ደግሞ እሷን የሚመለከት ነው፣ ለራሷና ለመላው የሰው ዘር። አባቶች እንዲህ ነው የሚያምኑት። ነገር ግን እዚህ ኢትዮጵያ ውስጥ አንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማጆሪቲ ቪው ማለት በሚቻል መልኩ ወደ ምንፍቅና የወጣ አባቶች ማያውቁት ኋለኞቹ ክፍለ ዘመናት ላይ እየተንከባለለ መምጣት የጀመረ ቴዎሎጂን ኢንተርቴን ማድረግ ጀምረዋልና ይህ መጽሐፍ ቅዱሳዊ አይደለም፣ እንግዳ የሆነ ትምህርት ነው ማለት ነው። ጸጋና ሰላም ይብዛላችሁ። ኦኬ ያ ቅዱሳን እንግዲህ እንደሰማችሁት ከባድ ክሌም ነው የሚያደርጉት አይደል? በዛሬ እናት ቤተክርስቲያን ተካደች፣ እህት አጥቢያ አውጥታ 1500 ስንት ነው? 1700 እንዴ! በቅርብ እኮ ነው እኮ አይደል እንዴ? አመት ድረስ እንትን ስትልክ የነበረች ጳጳስ ስትልክ የነበረች ተካደች። ዛሬ እያንዳንዱን ነገር ያወጣችው የግብፅ ኦርቶዶክስ አለች እንዴ? ስንት ባለፉት ዘመናት ለሺህ ዓመታቶች ጳጳሳት ስትልክ
እያንዳንዱ ይሄ ምንድነው የሚባለው እንግዲህ እንዳልሳሳት ሁለት ነገር አለ አይደል? ፍትሐ ነገሥትና አንደኛው ደግሞ ምን ነበረ? በደንብ የሃይማኖቱ የተጻፈበት ፍትሐ ነገሥት ነው መሰለኝ፣ እንዳልሳሳት ብዬ ነው። ሁለት ነው ግን ያን ሁሉ ያዘጋጀች የተተረጎመው ሁሉ ከግብፅ ነው። ምንድነው እያንዳንዱ ነገር እና የግብፅ ቤተክርስቲያን ምንድነው የምትለው? ለምሳሌ ሁለተኛ ግብፅ ጥምቀት ጥንተ አብሶን ለማስተስረይ ነው፣ መርገምን ለማስወገድ ነው ብላ ታምናለች። እኛ እንዲህ አናምን። ስለዚህ እኛ እንደ ግብፅ ካልሆነን በቀር ልክ አይደለንም ማለት ነው። ግብፅን ማን ነው መለኪያ አድርጎ ቁጭ ያስቀመጣት? ግብፅን መለኪያ አድርጎ ያስቀመጣት ማን ነው? ማንም። በቃ እና እነዚህ ሰዎች ቅብብሎች ምናምን ያሉ ሰዎች አይደሉ? እና ተካደች ማለት ነው። ጥምቀት ለድነት እያሉ በየቀኑ የሚያወሩት። አይ ታላቁ ግን በእንትናን የተጠመቀው ያ መሀል ላይ መጥቶ የነበረው ማምር ነው ማነው የሚባለው? ካህን ጳጳስ እሱ ያጠመቃቸው ሰውዬ ነው ያጠመቁት። እንትና ወይኔ ማን ነበረ መጥቶ የነበረው ጳጳስ? ማን ነበረ? ኧረ ሙስሊም ላከችላቸው። አይገርማችሁም? በታሪክ ማለት አብዱል ነው ማን ነው የሚባለው? አብዱል የሚባል ማለት ነው። አትናቴዎስ ነው ምናምን ተብሎ አብዱል ተላከ ማለት ነው። አብዱል መጥቶ ስንት መስጊድ ሰራ፣ ስንት ሰው በቃ እንትኑ ቢኒ አብደላ አልከው ይድናሉ። በሱ የተጠመቁ ግን ይድናሉ እኮ። ምን ይድናሉ? በቃ እኔ እኮ እንዴ እሱ እንትኑ ተሰበረ እኮ ነው እኛ የምንላቸው እኮ። ይሄ ቅብብሎሹ ተሰብሯል የምንላቸው በቤተክርስቲያኒቱ እኮ በጣም የታወቀ ነው እኮ አሴድዬ ማለት በትክክል የታወቀ ማለት ነው። እና ግብፅ ቅድምም እኮ ስትል ዋጋ ከፍላለች ሰው ብታጣ ሙስሊም እስከ መላክ እያልኩ እያሰብኩ ነበር። ግብፅ በጣም ግብፅ እኮ በጣም ፖለቲካ ምን የሰራቸው እኮ ታውቃላችሁ። እና ግብፅ በኢትዮጵያ ላይ የሰራቸው አባይን ጠበለዋለች። አይገርም? አባይን እኮ ጠበለው ብላ በዛ ህዝብ እኮ አይነካም ነበር እኮ። አባይን ጠበለ ያለች እኮ ጀግና ናት እኮ። እንዳንገድበው ነው በቃ ውሃው እንትን እንዳይደረጋው ይሄ መስኖ ምናምን እየተደረገ ሰው ዞር ብሎ እንዳይል ማለት ነው። ወይ ጉድ! ይገርማል እኮ በቃ ግብፅ ያደረገችው ተንኮል። ዜዲ ስታገኘው በማንኛውም ሰዓት ወደ ላይ መምጣት ይችላል። አቤል ወይ ደግሞ በዚህ ማለት አሁን የነጭ ዝምላችሁ ከሆነ እነ ቀሲስ ዲበኩሉ እና እነ መምህር በረከት በሆነ በኩል እና በቃ ናኬ ምናምን አንድ በኩል ሆኖ ጥምቀት ሳይጠመቁ ምንድነው ይሄ ነገር ሊቀ ተባባሪ ምናምን አይሰራይም ምናምን ተብሎ ነበረ። በዚህ ጉዳይ ደግሞ እንትን ቀሲስ ያሉበትን እስቲ እንስማ። እስቲ አቃለው እናንተ ወደ ቤተክርስቲያናችሁ ትመጣላችሁ፣ ያን ሰውዬ ግን ገለል ከብታል። ጥንቃቄ አድርጉ። ይልቁንስ ሰዎችን በስህተት መንገዳቸው እየደገፋችሁ እያጨበጨባችሁ እልል በል የምትሉ ሰዎች አንድ ቀን አባቶች ተነስተው የሆነ ውግዘት ቢያስተላልፉ አቃለው እናንተ ወደ ቤተክርስቲያናችሁ ትመጣላችሁ፣ ያን ሰውዬ ግን ገለል ከብታላችሁ። ከዚህ ቀደም የተደረገው በእነጋሻው እንደዚህ ነው። እናሰገድን ስታጨበጭቡ የነበራችሁ ሰዎች በርቱ እናንተ ናችሁ ትክክል ስትሉ የነበረ እነሱ ሲወገዙ እናንተ ግን ወደ ቤተክርስቲያን ሰዎቹን ፑሽ አድርጋችሁ ገፍታችሁ አስወጥታችሁ ምን እናድርግ ካላችሁ አንዳንድ ወጣ ያለ ነገር አፈንጋጭ የሆነ ነገር ሲያደርጉ አይ የለንበትም በሉ። አታበረታቱ። አይ ይህንን አስተካክል። ለምንድን ነው እንደዚህ አባቶች ሲናገሩ መምህራን ሲናገሩ ለምንድን ነው የማትሰሙት? ለምንድን ነው የማታዳምጡት? እምቢ ብሎ የሄደ ሰው አንደኛ ትዕቢተኛ ነው፣ ሁለተኛ ትዕቢት ወደ ሞት ነው የሚወስደው። ንቀት ነው። እውነት ነው። የቤተክርስቲያን